የአልጀርሱ ስምምነት ላይ የአሰብን ጉዳይ ማንሳት ሲገባ አናነሳም ያሉ ጊዜ ነው። ይህን ዛሬ ሶስተኛ ጊዜ ደግሞ አቶ ጌታቸው መጡና በብልጣብልጣዊ ንግግር ታሪክን ባናነሳ ወደፊት ያለውን ብቻ ፕሬዘንትና ፊውቸሩን ብቻ አንስተን መከራከር እሱ ይሻላል የሚል ነገር አለ። እሱ ይሄ ክደት ነው። ኤርትራ የግላችን ኢትዮጵያ ጋራችን የሚባል ነገር ነው ፖሊሲው የነበሩ ምንድነው? ከኢትዮጵያ ያለውን በጋራ እንጠቀማለን፣ እናንተ ግን ኤርትራ ጋር ያለው ነገር ምንም መቅመስ አትችሉም የሚል አይ ፖሊሲ ማለት ነው። የአሰብን ጉዳይ አንስቶ ነገር አለ እንዳንጠቀም የሚደረግበት ምክንያት ብዙ ጊዜ ብለናል። እኛም እንዳንጠቀም ብቻ አይደለም፣ እኛ አሰብን ብንቀበላቸው የኤርትራ ህልውና ያከትማል፣ የኤርትራ ህልውና ያከትማል። እሱም ብቻ አይደለም፣ እኛ በሻዕቢያ ፍቃድ አሰብን መጠቀም ብንጀምር አከተመ ማለት ነው። ለምን እነሱ ኤርትራኖችን ጨለማ ውስጥ አድርጎ ማኖር ብቻ ይፈልጉ ወደ ብርሃን ካወጣ ለዚህ ነው ወይ የሚል ጥያቄ ተከትሎ ስለዚህ ዛሬ ላይ ቆመን ደግሞ 130 ሚሊዮን ህዝብ አለን። ይሄን የታሪክ የምንፈቅድልን የሞራል የምንፈቅድልን ቦታችንን መካል ተጠቀምን ችግር ውስጥ እንገባለን። የህልውና ጥያቄ ነው እንጂ የምናነሳው እንደዚህ ካልክ ማይደ መንቧሳ ለምን አጠይቅም? በእኛ ብሔርተ ምንድነው ኮንሰፕቱ? መጀመሪያ የፈለኩትን በጉልበቴ ያደራጀሁትን ሰው ኃይልን ተጠቅሜ የራሴን ፍላጎት አስፈጽማለሁ ነው። ህወሓት ለምንድን ነው የምታውቀው? ህወሓት እኮ ፈረንጅ በተቀመጠበት ፕሪቶሪያ ሄዶ እኮ ተፈራርመዋል። ያኔ አቂሜ ትንሽ ነበር፣ ዛሬ አቂሜ ተሻሽሏልና ይለይልኝ እያለ አይደል ያለው። ለምን በምንድን ነው ኢትዮጵያ ውስጥ ብሔር የሚሰጠው? እንግዲህ እሱ ምንድነው የቁጥራዊ እንትኖች ናቸው ያለው። ቁጥር አይደለም። ቁጥር ቢሆን አደሬ ለምን ብሔር ሆነ? ጤና ይስጥልን በመላው ዓለም የምትገኙ አንድ አፍታ ሰዎች እንደምናላችሁ። እነሆ አንድ አፍታ ታልታችን ተጀምሯል። በቅድሚያም ዛሬው አንድ አፍታ ታልታዊ የምንመለከታቸውን ጉዳዮች እናስቃኛቸው። የመጀመሪያው ጉዳያችን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ ስለ ኤርትራና ስለ ቀጠናው ወቅታዊ ሁኔታ አነጋጋሪ ሀሳብ ሰንዝረዋል። ጌታቸው ከሰነዘሩት አነጋጋሪ ሀሳብ መካከል ኤርትራ እንደ ሀገር ጸንታ የመቀጠሏ ጉዳይ ጥያቄ ውስጥ መግባቱን፣ እንደዚሁም ደግሞ አሰብን ይዛ መቀጠሏ አጠያያቂ መሆኑን ተናግረዋል። ከዚህ ባሻገርም የፊልድ ማርሻሉ አማካሪ ጀነራል አለምሸት ደግፌ በኤርትራ እንደዚሁም ደግሞ በሀገር ውስጥ ኃይሎች እየደረሰ ነው ያሉትን ችግር አብራርተዋል። ጀነራሉ እንደሚሉት ከሆነ የሀገር ውስጥና የውጭ ኃይሎች ተቀናይተው በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ችግር እየፈጠሩ እንደሆነ ተናግረዋል። ይህ እንደምን ያለ አንደምታ አለው የሚለውን ጉዳይ እንመለከተዋለን። ሁለተኛው ጉዳያችን በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የአሜሪካው አምባሳደር ወደ መቀሌ ያመራሉ ተብሎ ሲጠበቅ ነበር። ይሁን እንጂ አምባሳደሩ ወደ መቀሌ ዛሬ ነገ ያመራሉ እየተባለ እስካሁን ድረስ ሳይሄዱ መቅረታቸው፣ ቀድሞ የተያዙ የጉዞ እቅዶች መሰረዛቸው አነጋጋሪ ሆኗል። ይህ የሆነ ባለበት ወቅት ህወሓት ከፍተኛ የጦርነት ዝግጅት እያደረገ እንደሆነ እየተሰማ ነው። ያወጣውን እስከ ሞት የሚያስቀጣ አዋጅም በነጋሪት ጋዜጣ በክልሉ እስከሚታወጅ ድረስ አስቀድሞ ተግባራዊ ይሁን የሚል በቅርቡ በመለሰው ምክር ቤት አፈ ጉባኤ በኩል በደብዳቤ ትዕዛዝ አሰጥቷል። ይህ እንግዲህ በትግራይ ክልል የግዳጅ ወታደራዊ አፈሳዎችን በከፍተኛ ደረጃ እንዳጠናክር፣ እስሮች እንደዚሁም ደግሞ እስከ ሞት ቅጣት የሚያደርሱ እጅግ አደገኛ የሆኑ አሳሪ ህጎች እንዲፈጸሙ የሚያደርግ ነው። ይህ ትግራይን ወዴት ይወስዳታል የሚለውን ጉዳይ እንመለከታለን። ሶስተኛ ጉዳያችን ሀገራዊ ምክክር ኮሚሽኑ ከ4 ዓመት በኋላ በቀጣይ ሐምሌ ወር የሚመክርባቸውን 8 አጀንዳዎች ይፋ አድርጓል። ከአጀንዳዎቹ መካከል በአዲስ አበባ ጉዳይ ላይ አንዱ ይመከርበታል ተብሏል። እንግዲህ አዲስ አበባ ላይ በባለቤትነት በወሰን ጉዳይ እጅግ አወዛጋቢ ነገር እንዳለ ይታወቃል። ይህ ጉዳይ እንደምን መፍትሄ ያገኛል በምክክር ጉዳይ ኮሚሽኑ ላይ የሚለው ጉዳይ ከወዲሁ እጅግ አወዛጋቢም አነጋጋሪ ሆኖ አለም። ሌሎች 7 ተጨማሪ አጀንዳዎችም አሉ። እነሱንም በወፍ በረር እንመለከታቸዋለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምናል። ሰላም ማርሽ እንዴ? መልካም። የመጀመሪያ ጉዳያችን ጌታቸው ረዳ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ እንደዚሁም ደግሞ የፊልድ ማርሻሉ አማካሪ ጀነራል አለምሸት ደግፌ ትናንት የዓመታዊ የደህንነት ኮንፈረንስ ላይ ንግግር አድርገዋል። የጌታቸውን ንግግር ትኩረት የሚያደርገው ኤርትራ ኢትዮጵያን በማተራመስ ላይ ከጥንት እስከዛሬ ያላትን ፖሊሲ የተመለከተ ነው። የኤርትራ ሀገርነት
በኢትዮጵያን በማተራመስ ላይ ብቻ የተመሰረተ ነው። ኢትዮጵያ ከተረጋጋች ኤርትራ በራሱ ሀገር ሆና መቀጠሏ ጥያቄ ውስጥ የሚገባ ነው። አሰብንም ይዘው መቀጠላቸው አጠያቂ ነው የሚል ነገር አንስተዋል። እንደዚሁም ደግሞ ጀነራሉም ኢትዮጵያ ውስጥ ያለው ችግር ከምን የመነጨ ነው የሚለውን ጉዳይ በተለይም ደግሞ የብሔር ኃይሎች ናቸው ችግር የፈጠሩብን፣ እነዚህ የብሔር ኃይሎች ደግሞ ከውጭ ኃይሎች ጋር ሆነው ችግር እየፈጠሩ ነው የሚል ነገር ተናግረዋል። እንግዲህ ሁለቱ የፊልድ ማርሻሉና የጠቅላይ ሚኒስትሩ አማካሪዎች በወቅታዊ ጉዳዮች ላይ የሰጡት ትንተና ኢትዮጵያ ውስጥ አሁን በመንግስትና በመንግስት ተቀናቃኞች መካከል ከዛም በጎረቤት ሀገራት መካከል የተፈጠረውን ውጥረት ምን ያክል ደረጃ ላይ መድረሱን የሚያመላክት ነው እና እስኪ እያንዳንዳቸውን የሁለቱንም ትንተናዎች እንመልከታቸው። አመሰግናለሁ መርሻ። በድጋሜ እንግዲህ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ በተለይ ኤርትራን በተመለከተ ሰፋ ያለ ሀሳብ ነው ያነሱት። በዋነኝነት ኤርትራ የተያዘበት መንገድ የነበሩ መንግስታቶች ከዚህ በፊት የነበሩ መንግስታት ማለት በንጉሱ ዘመን፣ በደርግ ዘመን፣ በኢህአዴግ ዘመን ለውድቀት ምክንያት ትልቁ ምክንያት ሆነዋል የሚል ነገር ነው ያነሱት። አንዱ አንኳር ነጥቦቹን ላንሳና እያንዳንዱን አንድ በአንድ የትኛው ነው አሳማኝ ነገር፣ የትኛው ነው ደግሞ ትንሽ ከእውነት የራቀ ነገር ያለው የሚለውን ነገር የራሴን ሀሳብ ለመስጠት ማለት ነው። ሁለተኛው ያነሱት ኤርትራ ለምን ተመሰረተች የሚለውን ጉዳይ ላይ ማለት ነው። ኤርትራ ከመጀመሪያ ጀምሮ ዘዴይ ፍረስ ጀምሮ እንዲመሰረት አገር ሆና እንድትወጣ የተፈለገበት ዋና ምክንያቱ ኤርትራኖች የነፃነታቸውን ወይ ደግሞ ከኢትዮጵያ ልክ እንደ ሌሎች በቅኝ ግዢ የተገዙት ሀገራቶች የነፃነት እንትናቸውን እንዲያገኙ ሳይሆን ፐርፐስሊ ተብሎ ኢትዮጵያን ጥቅም ለመጉዳት ታስቦ ኢትዮጵያን ለማዳከም ታስቦ ከመጀመሪያም ጀምሮ እንቅስቃሴው መጀመረ በኋላ አገሩና እንድትወጣም የተደረገ የሚል ሀሳብም አንስቷል። እዚህ ላይም እንሄድበታለን። ሌላኛው ጉዳይ ኤርትራ ባለፉት 30 ምናምን ዓመታት አገሩና ከወጣች በኋላ በኢትዮጵያ ላይ ምን አይነት ፖሊሲ ነው ስታራምድ የነበረችው? ይህንን ፖሊሲ ለምንድን ነው መረጠችው? ከዚህ ፖሊሲ ውጪ አማራጭ የሆነ መንገድ ለኤርትራ የሚበጅ መንገድ አለ ወይ የሚልም ነገር አንስቷል። which is በጣም ቬሪ ኢንተረስቲንግ ነገር ነው። እሱ ወደፊትም ስለሚቀጥል ማለት ነው። ይህን ፖሊሲ በቀየር ኤርትራ ካልቻለች ኤርትራና ኢትዮጵያ መካከል ያለው ግንኙነት ምንድን ነው መሆን ያለበት የሚል ውሳኔ ለመስጠትም ስለሚበጅ ነገር ነው እሱ ነገር። ሌላ አሁን ኢትዮጵያና ኤርትራ ብዙ አወዛጋቢ ጉዳዮች ነው ያሉት። እንዲያውም የኳታሩ አምባሳደር መልስ ሁሉ ሰጥቷል ለአቶ ጌታቸውና ለአምባሳደር ሬድዋን ማለት ነው። ይሄ የሚያሳየው ወደ ጦርነት የመግባት ሂደቱ በጣም ሰፊ እንደሆነ በሁለቱም በኩል መወነጃጀል ነው ያለው። ወደ ጦርነት ቢገባ ምንድን ነው የሚሆነው የሚለውን ነገርም ግምገማ አስቀምጠዋል አቶ ጌታቸው። ምንድን ነው ሊሆን የሚችለው የሚለውን ነገር እሱ ላይ የምንሄድበታለን። እንደዚሁም አደገኛ ነገር መጨረሻ ላይ ያነሱት እኔ በደንብ በስፋት መሄድ የምፈልገው ወደብን በተመለከተ ምን አይነት አካሄድ ብንሄድ ነው የሚሻለው የሚለው ጉዳይ ላይ አቶ ጌታቸው ታሪክን ላይ ባንንጠለጠልና ወደፊት ያለፈውን ነገር ወደፊት ላይ ተንጠልጥለን ብንጠይቅ የተሻለ ነገር ነው አሉ። ለምን አሉ? ምንድን ነው ከዚህ ሀሳብ ጀርባ ያለው የሚለውን ጥያቄ ለመዳሰስ ሞክራለሁ። እንግዲህ በዋነኝነት ከዚህ በፊት የነበሩ ስርዓቶች አቶ ጌታቸው ትንሽ የተምታታ ነገር ነው እዛ ጋር ያነሱት። ለውድቀት ለመንግስታት ውድቀት የኤርትራ የያዙበት መንገድ አንዱና ትልቁ ወሳኝ ነገር ነው የሚል ነገር ነው ያነሱት። የፊውዳል ስርዓት ወይ ደግሞ የንጉሳዊ ስርዓቱ የወደቀበትን መንገድ ካየ ነው ሪሊ ኤርትራ ፌዴሬሽን መፈረሱ ለኃይለ ሥላሴ ውድቀት ግብአት ሆኗል ልንል እንችላለን። ግን በግንባር ቀደምነት ተማሪዎች ለዛውም የፊውዳል ቤተሰብ ተማሪዎች የፊውዳል ስርዓቱ ኢትዮጵያ ማህበረሰብ ውስጥ የፈጠረውን ኢፍትሐዊ የሀብት ክፍፍል ኢፍትሐዊ የፖለቲካ ድልነት የፈጠረውን ነገር በመቃወም በገዛ የፊውዳል ልጆች ያነሱት መንቀሳቀስ ነው ትልቁን ሚና ተጫወተ። ያንን ደግሞ እንግዲህ እነ ዋለልኝንም ብትወስዶ እነ ጊዛውን ብትወስዶ በአብዛኛው ከዚሁ ከአማራ ክልልና ከመሀል ሀገርና የተነሱ ተማሪዎች ናቸው በግንባር ቀደም። እንደዚሁም ደግሞ ደቡብ የሚባለው ኦሮሚያ የሚለው ነገር ውስጥ አሁን ደቡብ የሚለው ብሌን የሚለው ፖለቲካል ስፌር ውስጥ ነባሮ ቱምሳን የመሰሉ እንቅስቃሴ የፈጠሩ ሰዎች ናቸው። ዋናው በስርዓቱ መለወጥ ውስጥ ትልቅ ሚና የተጫወቱ ነገር ማለት ነው። አሁን ልክ እንደ አንድ ግብዓት ሊሆን ይችላል
የአማሴን ልጆች ወይ ጀባ የሚባል ድርጅት ተቋቁሞ እንቅስቃሴ መጀመሩት በወታደራዊ መንገድ ነው። እሱ አይደለም የጣለው ኃይለሥላሴን ስርዓት። ኃይለሥላሴን ስርዓት የጣለው የተማሪዎቹ አመፅ። ስለዚህ እዛ ጋር ትንሽ የሚያምታታ ነገር አለ። ሚና ነበረው ማለት ይቻላል። ነገር ግን ዋነኛ ተብሎ እዛ ጋር ሊጠቀስ የሚችለው ቅድም ያነሳውን ነጥብ ነው። ለምን በዛ ደረጃ ፍሬም ማድረግ እንደፈለጉ አልገባኝም፣ ወይ ደግሞ እኔ የተረዳሁበት መንገድ ሊሆን ይችላል። የደርግንም ስርዓት ብትወስዶ ሪሊ ለውድቀቱ በዋነኝነት ምንድን ነው? ጦርነቱ ትልቅ ግባት አለው። ነገር ግን ኤርትራን ደርግ እናት ሀገር ኤርትራ የባህር በር አታ ኢትዮጵያ መኖር አችልም ብሎ ደርግ እልህ ትግል ማድረጉ ለደርግ ስርዓት እውነት ለውድቀት ምክንያት ሆኗል ወይስ የተራዘመ ጦርነት ለውድቀት ኤርትራን የተያዘበት መንገድ ለውድቀቱ ምክንያት ሆኗል ብሎ ስላቀረበ ነው አቶ ጌታቸው ማለት ነው። ደርግ ኤርትራ ኢትዮጵያ ያለ ባህር በር መኖር የለባትም፣ ኤርትራ ማለት የኢትዮጵያ አካል ነች የሚለው የጸና አቋም በመያዙ በዚህ ጉዳይ ለምንም ማየት ኮምፕሮማይዝ የሚደረግ ነገር የለም በማለቱ ይሄ አቋም ባይት ሰልፍ ደርግ እንዲወድቅ አድርጎታል ወይ? እኔ አይመስለኝም። እኔ ይመስለኝ ምንድነው የተራዘመ ጦርነቱ አዳክሞታል። ሁለተኛ የአፓና ሜሶን መካከል ነበረው የአፓና ደርግ መካከል የተፈጠረው ነገር ቁርሾ እንዲያዝ ተደርጓል። ሌላ በጣም ጨካኝና አምባገነን መሆኑ ለውድቀቱ ምክንያት የሆነ ይመስለኛል እኔ እንጂ ኤርትራ ከኢትዮጵያ መገንጠል የለባትም ብሎ ደርግ አቋም መያዙ ለውድቀቱ ምክንያት ሆኗል ብዬ አልገምትም። ለምን ትልቅ ሚና ነበረው የሚል ነገር ስላስቀመጡ ነው። ኤኒዌይስ ሰውየው ያው የተነሱበትን ምክንያታቸውን ለማጠንከር ብቻ ስሉ ከኢህአዴግ ጋር መጡና ከኤርትራ ጋር የነበረው ግንኙነት ለመውደቁ ትልቅ ሚና አምጥተዋል። ስለዚህ አሁንም የሚኖረን ግንኙነት ወሳኝ ነው የሚል ነገር ለማስቀመጥ ፈለጉ። ዛሬም እንደ ትናንቱ እንደማለት እኔ ከዛ የሚሻለው ነገር እንደ አንድ ፋክተር ግብዓት ይሆናል። ነገር ግን ሁል ጊዜ ስርዓት ለውጦች ምክንያት የሚሆኑትና የአንበሳውን ድርሻ የሚጫወተው ውስጣዊ ችግር ነው ብዬ ነው ማምነው እንጂ ከኤርትራ ጋር ያለን ግንኙነት ትልቁን የአንድ ስርዓት የመለወጥ አንበሳ ድርሻ ይኖራል የሚል እምነት የለኝም። እዛ ላይ ለምን በዛ ደረጃ እንዳቀረቡ አልገባኝም። በሁለተኛት የተነሳው የኤርትራን አመሰራረትን ጉዳይ በተመለከተ which is sharp ትክክለኛ ሀሳብ ያነሱ እዛ ጋር ቦታ ላይ ኤርትራ መጀመሪያው ራሱ ኤርትራ የምትባል ሀገር እንድትመሰረት የተፈለገው እንዴት ነው? አንድ ነጥብ እስቲ ላንሳለን። ያኔ ፌዴሬሽኑ ሲፈርስ የግብፁ የዩናይትድ ኔሽን ሪፕሬዘንታቲቭ የነበረ ሰው ፌዴሬሽኑ ይፍረስና ኢትዮጵያ ከኤርትራ ጋር ይዋሃዱ ምናምን ለምን በፌዴሬሽን ይዋሃዱ ምናምን ሲባል ማለት ነው ቮት ያደረገ እሱ ድምፅ ሰጥቷል። ለምን እንደማይሆንና ነገሩ አድሮ ለቁርሾ እንደሚሆን ስለሚያውቁ ቁርሾው ደግሞ ምን ያመጣል ማለት ነው። ቀጥሎ የኤርትራ ኃይሎችን ለማደራጀት ካደራጁ በኋላ ደግሞ ምንድነው ኢትዮጵያን ኤርትራን ከኢትዮጵያ መገንጠል ያ ፖይንት ደግሞ ለኤርትራኖች አዝኖ ምናምን ሳይሆን ኢትዮጵያ ስፔር ኦፍ ኢንፍሉዌንሷ እንዲቀንስ ከቀይ ባህር በተገፋች ቁጥር ኢኮኖሚ እድገቷ እንዲቀንስ ይሄ ሁሉ ነገር ደግሞ ለምንድን ነው የምፈልገው ኢትዮጵያ በአባይ ላይ የሚኖራት ሚና ተልካሻ እንዲሆንና የግብፅ የበላይነቱ ስታትስኮ እንዳለ እንዲቀጥል የተካሄደበት መንገድ ነው። ስለዚህ እቺን እንደ አንድ ነጥብ እንኳን ሰበዝ ይዘን እንኳን ብንነሳ የኤርትራ ከኢትዮጵያ እንድትገነጠል ወይ ደግሞ አገር ሆኖ እንድትወጣበት የተፈለገበት ምክንያቱ ምንድን ነው? ሪሊ ለኤርትራኖች የነፃነት እውነት ኢትዮጵያ ቅኝ ግዢ ሆናባት። ለምን ብዙ ጊዜ ደጋግሜ የማነሳው ነገር አለ። ቅኝ ግዢንማ ኤርትራኖች ያውቃሉ። በጣሊያኖች ቅኝ ግዢ ተገዝተዋል። ሲገዙ እስከ 4ኛ ክፍል ነበር የሚማሩ የነበሩት። በፌዴሬሽኑ ፈርሶ በውህደት ወይ ፌዴሬሽኑም ከፈረሰ በኋላ ከኢትዮጵያ ጋር ሲገናኙ በርካታ ቁጥር ስታቲክስ ወደ ኋላ ሄደ ማየት ትችላለህ። ግንባር ቀደም የትምህርት ስርጭትን ብታይ በኤርትራ ምድር ነበር ከፍተኛ ቁጥር ወደ ዩኒቨርሲቲ የሚገቡበት ሁኔታዎች ተመቻችተዋል። እሱ ብቻ አይደለም፣ ሀብቱ ላይ አኩርፏል፣ ተጎድቷል ተብሎ ማለት ኢንሴንቲቭ የተደረጉ እዚህ ከተማ ውስጥ ዋና ከተማ ውስጥ ብዙ የትላልቅ ሆቴሎች፣ የገራጆች፣ የተለያየ ባለሀብት ነበሩ፣ ስፔሮች ባለሀብት ነበሩ ኤርትራኖች። ይሄ መንግስት ፕሪቪሌጅ በማድረጉ ነው፣ ዝም ብሎ መጣ ሀብት አይደለም። እንዴት ነው ቀኝ ግዢ እኮ በነበሩበት ጊዜ እስከ 4ኛ ክፍል ነበር እኮ የሚማሩት እኮ ኤርትራ ውስጥ እኮ ከ4ኛ አልፎ መማር አይፈቀድም። በጣሊያን ቅኝ ግዢ ሀብት ያፈሩ ነበር ወይ ካልክ የለም።
እንዳለ ኤርትራ ውስጥ የነበረው ኢንዳስትሪ እኮ የዛ የእንትን ቤተሰቦች ናቸው እኮ የሚገርም ነገር። ስለዚህ አሁን ኢትዮጵያን ቅኝ ግዢ ነው ተብሎ የሚቀመጥበት ነገር ማለት ይሄን ሳይሆን እውነት ከዚህ መውጣት ሳይሆን ኢትዮጵያን ብቻ ለማዳከም ሆን ተብሎ ታስቦ ታቅዶ የተሰራ ስትራቴጂ ነው ኤርትራ የምትባል አገር እንድትመሰረትበት የተፈለገበት ማለት ነው። ኦኬ ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ምንድነው አጀንዳ ይዞ መጣ? እውነት በቅንነት ከሆነ ኢትዮጵያን የማዳከም ስራ ባይሆን ኑሮ ኤርትራ ሀገር ከሆነች በኋላ እኮ በመልካምም በጥሩ ጉርብትናም ከኢትዮጵያ ጋር ተጋግዛ ሀገርነቷና የራሷንም ጥቅም የኢትዮጵያን ጥቅም አስከበራ ማየት ትችል ነበር። ነገር ግን ሻዕቢያ የሚከተለው ፖሊሲ ምንድን ነው? ሻዕቢያ የሚከተለው ፖሊሲ አንደኛ የመጀመሪያ ጊዜ እኔ በተደጋጋሚ አንስቼዋለሁ ጉዳይ የባድመ ጦርነት ከመፈጠሩ በፊት እኮ ከፋኝ የሚባል ኃይል እዚህ ወልቃይት አካባቢ ያሉት መሬቱ ወደ ትግራይ በመካለሉ ከፋኝ ብሎ የወጡ ሰዎችን ሻዕቢያ ያደራጅ ነበር፣ ያስታጥቅ ነበር። ለነዚህ ኃይሎች አስቦ ወይ አቅዶላቸው ምናምን አይደለም፣ ወይ እነዚህ ህመም ተሰምቶት አይደለም ሻዕቢያ ይህን ነገር የሚያደርገው። ማንኛውንም ጊዜ በኢትዮጵያ ውስጥ ጉዳይ ያኮረፈ የተቀየመ ካለ እሱን በማደራጀትና ወደፊት በማምጣትና ኢትዮጵያን ቀስቶ ለመያዝ ካለው ፖሊሲ አንጻር ነው። ይህንን እስከ አሁን እስካለንበት ሰዓት ድረስ ነው እየቀጠለ ያለው ነገር። ይሄ አንድ ነው። ሁለተኛ እንግዲህ ብዙ ጊዜ ይነገራል፣ ይሄኛው የአደባባይ ንግግርም ስለሆነ ኤርትራ የግላችን ኢትዮጵያ የጋራችን የሚባል ነገር ነው ፖሊሲው የነበሩ። ምንድነው ከኢትዮጵያ ያለውን በጋራ እንጠቀማለን፣ እናንተ ግን ኤርትራ ጋር ያለውን ነገር ምንም መቅመስ አችሉም የሚል አይ ፖሊሲ ማለት ነው። ሁለቱን ነገር ነው ሲያካሄድ የነበረው ኢሳያስ ማለት ነው። ሪሊ እውነት እንደ አገር እንደ ተከፉ ለዜጎቹ የተሻለ ነገር ለማምጣት ወይ ደግሞ የተነፈጉትን ነገር ነፃነት ለማግኘት ከሆነ ትልቁ ነገር እኮ ከኢትዮጵያ ብዙ ነገር መጠቀም የሚችሉበት ሁኔታ ነው ያለው ለኢትዮጵያ ፖዚቲቭ ቢሆን ኖሮ። ግን ሁሉ ጊዜ ኢትዮጵያን የማተረማመስ ስትራቴጂ ስለሆነ ፖሊሲ ስለሆነ የሚከተሉት ይሄን ቅድም ያለውን የተገነጠሉት ራሱ ኢትዮጵያን ለመጉዳት ነው የሚለውን ነገር የተነሳው አግባብ ያለ ወይ ደግሞ ጥሩ ትንተና ይመስለኛል። ከዛ ውጭ ወደ ጦርነት ቢገባ የሚል ነገር ተነስተዋል። ባይዞ እኔ ብዙ ጊዜ አንስቻለሁ። ጦርነት ቢገባ ኤርትራ ጦርነት ነው አይደል? ተተኪ ሰው ኃይል ይኖራል ወይ? ምን ሌላ ፖይንት አይደለም። አሁን ለምን ጦርነቱ ሰውን ነው የሚበላው? የቴክኖሎጂውን የኢኮኖሚውን አፎርድ የምታደርግበት ጦርነት ምናምን እሱን እንተውና ጦርነት ሰው ልጅ ነው የሚበላው። ያሰማራ ሰው ይሞታል። የግድ ሰው መተካት መቻል አለብን። ያ ልተካ የሚችል ፖፑሌሽን አለ ወይ? ኢትዮጵያና ኤርትራ መካከል ጦርነት ቢነሳ እንደውም ጌታቸው የሚሉት ምንድን ነው ኤርትራ ውስጥ አሁን 3 ሚሊዮን ምናምን ይባላል፣ ግን ከ1.9 ሚሊዮን የሚበልጥ ህዝብ የለም። እሱም ቢሆን ሽማግሌ ነው የቀረው። ማለት የእድሜ ባለጸጋ ናቸው። ወጣቱ ተሰዶ አልቋል። ኤሮፓ ላይ ብትሄዱ አብዛኛው ስደተኛ ከአፍሪካ 30% የሚሆነውን ከበሮ የሚያደርገው ኤርትራውያን ናቸው የሚል አይነት አንድምታ ያለው ንግግር አድርገዋል። እንግዲህ ከዚሁ ጋር ማያይዘው ኤርትራን ሀገርነትም ቀጣይነት ጥያቄ ውስጥ አስገብተዋል። የኤርትራ ሀገርነት የሚመሰረተው በኢሳያስ እና በእነሱ ቡድን መቀጠል ላይ ነው። እነሱ እንግዲህ እድሜ እስከገደባቸው ድረስ ከዛ በኋላ የሚኖሩ የኤርትራ ጉዳይ አሳሳቢ ነው። ትውልድም የለም። ፕላስ ደግሞ በጎረቤት ሀገራትን በማተራመስ ላይ የተመሰረተ ስለሆነ የጸኑበት እሱም ሌላ ጥያቄ ነው የሚል ነገር አንስተዋል። እንግዲህ ከዚሁም ጋር አያይዘው አሰብ ራሱ በዲፕሎማሲያዊ ወታደራዊ ግራፊካ ምንም አይነት እንትን ሚንስ የለም እዛ ይዘው የሚያቆዩበት አይነት ነገር። አሁን የኤርትራ አፋሮችም 100 ሺህ ገደማ ነው ያሉት። አብዛኛው ኢትዮጵያ ውስጥ ነው ያለ የጎሳ መሪዎችን ጨምሮ ይላሉ። እና ከሱ አንጻር እንዴት ይዋለ? ከኤርትራ ኤግዚስታንስ አንጻር ራሱ ያነሱት ነገር ያስኬዳል። አዎ ልክ እኮ ነው እኮ። ምንድን ነው መሰለህ እሱ ሁለት ነገር ነው። አንድ ቀጥታ ወደ ጦርነት ብንገባ ጦርነቱ በምን አይነት ሚዛን ነው የሚሆነው የሚለውን ነገር ማንኛውም ይሄ የጦር ሙያም አዋቂነትም አይጠይቅም። ይሄ ማንኛውም ሊትራሊ የሆነ ሰው እንትን ማለት ይችላል። ለምን ጦርነት ሰውን ነው የሚበላው። መልሰ ሰው ሊተካበት የሚችልና ኤግዚስት ሊታደርግ የሚችልበት ጦርነት ውስጥ ሊቀጥል የሚችልበት ሁኔታ የለም። ይሄ አንዱ ነው። ሁለተኛ የኢኮኖሚ ጉዳይ ወሳኝ ነገር። ጦርነት በኢኮኖሚ ነው የሚደረጉ አይደል እንዴ? የሚንቀሳቀሰው ምን የሚለው ምናምን የሚለው ሁሉ ኢኮኖሚ ነው። በዚህ ደረጃ ላይ የኤርትራ ኢኮኖሚ ይህንን መሸከም ይችላል ወይ ካልከኝ በፍጹም የሚታሰብ ነገር አይደለም። ሶስተኛው ቴክኖሎጂ ነው።
ብዙ ጊዜ እንላለን ድሮ ከራሻ ደርግ በብድር ያመጣቸውን ታንክ እኮ ነው እኮ ምንም የጨመሩት ነገር እኮ የለም እኮ ያኔ ኤርትራ የቀረው ታንክ ማለት ነው። እሱን ነው ዛሬም ይዘው ያሉት። እሱን ይዘውን ባለው ዘመናዊ ጦር መሳሪያ ማለት ነው ልትቋቋም ትችላለህ ወይ የሚል ነገር ነው። ኦኬ ይሄን ከሆነ የኤርትራ ዕጣ ፈንታ ወደፊት ራሱ ምንድን ነው የሚሆነው የሚለውን ነገር አሁን አንተ ያነሳልኝ ጉዳይ ላይ እርግጥ ነው ጄኔሬሽኑ አንድ አይነት ነው። በተደጋጋሚ የምናገረው ነገር አለኝ። ሰከንድ ጄኔሬሽናቸው የእነሱ ሰከንድ ጄኔሬሽን ማለት አሁን እነ ማስታወቂያ ሚኒስቴሩ ያሉበት ደረጃ ላይ ያሉት አሉ። ምናልባት እነሱ ይሄ ከላይ ያለው ጄኔሬሽን የነ ኢሳያስ እና የሰማንያዎቹ ውስጥ ያሉ ጄኔሬሽኖች እንትን ካሉ ሁለተኛው ጄኔሬሽን ምናልባት ነገሩን ሊያስተካክል ማለት ምን ማለት ነው? ኤርትራ አሁን ባለው ሁኔታ መቀጠል አይችልም። ከዚህ አሁን ካለችበት ሁኔታ ውጪ መቀጠል የሚችልበት ነገር የለም። አንድ ሀገር ሪሶርስ ከሌለው ማለት ነው የትም መድረስ አይችልም። ይሄ ፋክቱ ነው። ኤርትራ እኮ ሪሶርሱ ቢኖር ኑሮ ማለት ነው ይሄ ሁሉ ጣጣ ውስጥ ባልተገባ ነበር። ይሄ ሁሉ ረብሻ ውስጥ፣ ይሄ ሁሉ ጎረቤትን የማመስ ስትራቴጂ ፖሊሲ አድርጌ እንዴት ትይዛለህ አንተ? ምቀኝነት ማለት እኮ ሌላ ነገር እኮ አይደለም እኮ። እኛ ቤት የሚበላ ነገር የለም እዛ ቤትን በሰላም አይበላ የሚል ነገር ይሄን ፖሊሲ አድርጌ ትይዛለህ? ይሄን እኮ ፎሬን ፖሊሲያቸው እኮ የሚገርም። ይሄን እንዲያደርጉ ያደረጋቸው የሀብት አለመኖር ነው። ወርቅ ነበረች አለቀች። ምን ይዜ ነው? ስለዚህ ያላቸው አማራጭ ምንድነው? እንደ አገር መቀጠሉ ራሱ ጥያቄ ነው። እስካሁን ድረስ ያለው አሁን ፋክቱ ፊት ለፊት የማይወጣው ነገር ይሄ ነው ፖይንቱ ማለት ነው። ስለዚህ እነ ኢሳያስ ጄኔሬሽን በጊዜ የሚሸነፉ በተለያየ መንገድ ይትካሉ። ሁለተኛው ጄኔሬሽን ግን ይሄንን በደንብ አድርጎ ስለምረዳ የሆነ መፍትሄ የሚፈልግ ይመስለኛል። መፍትሄው ምን ይሆናል አላውቅም። ምንም ችግር የለብንም እኮ ትላንትና ተለያይተን ጌታቸው የሚሉትን እንደ ሀገር የመቀጠል እንትኗን ጥያቄ ውስጥ የሚያስገቡትን ሰው ከኢሳያስ በኋላ ማንሰራራት የምትችልበት እድል ይኖራል ነው? ኖ እኔ ምንድን መስሎ መሰለኝ እነዛኛዎቹ ጄኔሬሽን አሁን የሚለው ሁለተኛ ጄኔሬሽን ያሉት ይህንን ነገር ስለሚገነዘቡ የመጀመሪያ ጄኔሬሽኖችን ተጠያቂ በማድረግ አንተ እኮ ጭዳ እኮ ያስፈልጋል እኮ ዝም ብለህ አይደለም የምትታጠፈው አይደል እንዴ? መኪና ስትታጠፍ የሆነ ፍሬቻ ሳይቴ ነው የምትታጠፈዋል። ፍሬቻ የምታሳይበት ነገር ያስፈልጋል። እነዚህ ሰዎች ሄ ብሎ ጨፍሮ ምን ብሎ ገነጠሉ። ሲንጋፖር ተባለ። የሆነው ነገር የምናውቀው ጉዳይ ነው። በዓለም ላይ ቅድም አንተ የጠቀስከው ነገር ነው። በዓለም ላይ ብቸኛ ስደተኛ ብዙ ቁጥር ፖፑሌሽን ካላቸው ሀገራቶች ሁሉ ከአህጉር ደረጃ ራሱ አፍሪካ ውስጥ አንደኛ ልትሆን ነው ኤርትራ። ይሄ የሚያሳየው ምንድን ነው ካልክ ሌላ ምንም ነገር አይደለም። እነ ኢሳያስ ይህን አፋኝ ስርዓት ያመጡበት ምክንያቱ ህዝቡ ጥያቄ እንዳይጠይቅ ነው። ህዝቡ ምን ጥያቄ እንዳይጠይቅ ነው? አገር ሆነ መተናል፣ ይሄ ይገባናል፣ ይሄን አምጡ ልባሉ። ያን ደግሞ ሪሶርሱ አፎርድ አያደርግም። ይሄ አንዱ የሪሶርስ ጉዳይ ነው። ሁለተኛ ፖለቲካው አሁን ካለበት ሁኔታ ውጭ መሄድ አይችልም። ለቀቅ ቢደረግ ብዙ ነገር ነው ጥያቄ የሚነሳው ነገር ማለት ነው። ለዚህ ነው እየታገሉ ምን ለዚህማ ከኢትዮጵያ ጋር ብንኖር ምን ችግር አለ የሚል ጥያቄ ሊነሳ ነው። ይሄ ሁሉ እንዳይሆን ማፈኑ አማራጭ ነው። ስለዚህ ሁለተኛ ጄኔሬሽኑ አናውቁም፣ ሪዩኒፋይም ሊጠይቅ ይችላል ከኢትዮጵያ ጋር አናውቁም። ወይ ደግሞ በጥሩ በሌላ መንገድ ደግሞ ከኢትዮጵያ ጋር ተገናኝቶና ተከባብሮ እነሱ ህልውናቸው እንደተጠበቀው ነው አብሮ መኖር የሚችሉበት መንገድ ሊጠይቁ ይችላሉ። ነገር ግን እነ ኢሳያስ እያሉ ይሄ ነገር አይሆንም። የአሰብን ጉዳይ አንስቶ ነገር አለ እንዳንጠቀም የሚደረግበት ምክንያት ብዙ ጊዜ ብለናል። እኛም እንዳንጠቀም ብቻ አይደለም፣ እኛ አሰብን ብንቀበላቸው የኤርትራ ህልውና ያከትማል። እሱም ብቻ አይደለም፣ እኛ በሻዕቢያ ፍቃድ አሰብን መጠቀም ብንጀምር አቀተመ ማለት ነው። ለምን እነሱ ኤርትራኖችን ጨለማ ውስጥ አድርጎ ማኖር ብቻ የሚፈልጉ ወደ ብርሃን ካወጣ ለዚህ ነው ወይ የሚል ጥያቄ ተከትሎ ስለሚመጣ ማለት ነው። ለዚህ ሲባል አፍኖ መያዝና ቀጣይም የኤርትራ ዕጣ ፈንታ ራሱ ከነ ኢሳያስ በኋላ ይኖራል ብዬ አላስብም። የሆነ መልክ ይዟል ብዬ ነው የሚገምተው። ከዚህ ጋር ተያይዞ አቶ ጌታቸው ሌላ የወደብ ጉዳይ ማነሱ። የወደብ ጉዳይ ላይ ግን የተንሻወረረ ነገር ነው ያነሱት። ምንድን ነው የተንሻወረረ ነገሩ? ብሎ ጥሩ ነገር ነው። በታሪክ ላይ ባንንተራስና አሁንና ወደፊት ላይ ቆመን ህዝባችን 120 ሚሊዮን 130 ሚሊዮን በላይ ነው። ስለዚህ ህዝብ ደግሞ ታፍኖ መቀመጥ አይችልም። ወደብ የመጠቀም መብት አለን የሚል ጥያቄ ብናነሳ የተሻለ ነው አሉ። ለምን አቶ ጌታቸው ይሄን አሉ ነው ዋናው ፖይንት ማለት ነው። ዝም ብለህ 150 ሚሊዮን ሞልቻለሁና ምንም አይነት ታሪካዊ ጥያቄ ሳይኖር የሞራል ጥያቄ የሌለበት ቦታ ላይ ወደብ አምጡ ማለት ትችላለህ እንዴ? ወደ አክሰስ መስት ነው
ይሄ አይደለም ኢትዮጵያ ህዝብ ጥያቄ እኮ አይደለም እኮ እሱማ ማን ይከለክላል? ወደ ባሏ አክሰስ አይደለም ጅቡቲ የታች ያሉት እኮ አክሰስ ቱ ሲ ነው አይደለም እሱ አይደለም ጥያቄው እኮ የባለቤትነት ጥያቄ ነው። ስለዚህ አቶ ጌታቸው ለምንድን ነው እንድናይ ማድረግ የፈለጉት የሚለውን ነገር ምንድነው ታውቃለህ? ከዚህ በፊት የህወሓት ሰዎች ብዙ ጊዜ አቶ ጌታቸው በዛ መቀሌ ያሉ የሚናገሩት ነገር ነበር። በታሪኩ ኢትዮጵያ ቀይ ባህርን አስተዳድራ ኖሯት የራሷ ሆኖ አቅም የሚል ነገር እሱን አሁን መታጠፊያ ቸገራቸውና የታሪክን ጉዳይ አታንሱ የታሪክን ጉዳይና የወደፊቱ 130 ሚል ለምን እኛ ችሮታ አይደለም እኮ የጠየቅን ያለ ነው እኮ በታሪክም በህግም አሰብ የኢትዮጵያ ነች የሚል መከራከሪያ ነው ያለን። ዛሬ ላይ ቆመን ደግሞ 130 ሚሊዮን ህዝብ አለን። ይህን የታሪክ የምንፈቅድልን የሞራል የምንፈቅድልን ቦታችንን መካል ተጠቀምን ችግር ውስጥ እንገባለን። የህልውና ጥያቄ ነው እንጂ የምናነሳው እንደዚህ ካልክ ማሄድ የሞንባሳ ለምን አትጠይቅም? እንደዛ የለም። እሱ የህወሓት ቨርሽን ነው። ይሄ ለምን መሰለህ? ህወሓት እዚህ ውስጥ ተጠያቂ ስለሚሆን ነው። አታንሱ የሚለው የታሪክን ጉዳይ ምንድን ነው ማለት ነው። ወደ ታሪክ የምንገባ ከሆነ አስገንጣይ ተገንጣይ የሚባል ነገር አለ አይደል? የኢትዮጵያን ብሔራዊ ጥቅምን እንዳይከበር ያደረገ 2 ጊዜ ነው ህወሓት ኢትዮጵያን ካደው። አንደኛ አሰብን ይዞ እንዲሄዱ ለሻቢያዎች ሁኔታ ሲያመቻች፣ ሁለተኛ ደግሞ የአልጀርሱ ስምምነት ላይ የአሰብን ጉዳይ ማንሳት ሲገባ አናነሳም ያሉ ጊዜ ነው። ይህን ዛሬ 3ኛ ጊዜ ደግሞ አቶ ጌታቸው መጡና በብልጣብልጣዊ ንግግር ታሪክን ባናነሳ ወደፊት ያለውን ብቻ ፕሬዘንትና ፊውቸሩን ብቻ አንስተ መከራከር እሱ ይሻላል የሚል ነገር አለ። እሱ ይሄ ክደት ነው። ለኔ እንደ ክደት ነው ቆጠርኩት። ለምን ጌታቸው መታጠፍ ከብዷቸው ነው ብለህ ከሆነ ቦታ ልመና አይደለም እየጠየቅን ያለ ነው። እኛ ታሪክ ነው ታሪካዊ ባለቤት ነን እያልን ያለ ነው። የሞራል ነው የህግ ጉዳይ ነው እያነሳን ያለ ነው አሰብን እንጂ መውጫ ስላጣ 130 ሚሊዮን ህዝብ ስለሆን ምናምን አይደለም። እንደዛም አይደለም። የኛ ነው ያለ አግባብ ነው ሄደው እያለ ነው ያለ ነው ማለት ነው። ስለዚህ እዚህ ጋር እሳቸውች መታጠፊያ ስላጡት አመጡት። እኔ አልተመቸኝም። ይሄ ነገር ሰት ነው። ይሄ ጠቅላላ ባለው የሚያነሱት ነገር አለ። አሰብን ኤርትራ ይዛ መቀጠል አትችልም ማለት በወታደራዊም በዲፕሎማሲያዊም በጂኦግራፊክ እንትን መሰረቶችም ይዞ መቀጠል አይችልም የሚል ነገር አንስተዋል። ይሄ በራሱ ኦልሬዲ ይዞ ካልቀጠለ እንግዲህ ከኢትዮጵያ ውጭ ማን ሊወስደው ነው የሚችለው? ይዞ መቀጠል ብቻ እኮ አይደለም እኮ ይሄ ስህተት ነው የተሰራ ይመኑ በቃ እኮ አሁን ደስ የሚለኝ እኮ ጻድቃን እኮ ስህተት ነው ይላሉ እኮ አይደለ? ወጥቶ ማለት ነው እኮ የኢትዮጵያ ነው በቃ ይሄ ቦታ የኢትዮጵያ ነው፣ ስህተት ተሰርቷል። ይሄን ነው እንደዚህ ነው ማለት ያለብህ። ይሄ ስህተት ደግሞ ማረም የምንችልበት አጋጣሚ ነበረ። የት አልጀርስ ላይ አላደረግንም። አሁንም ኢትዮጵያን ስለምንጠላ በወቅቱ አልጀርስን ኢትዮጵያ ወክሎ ሄዱ ሰዎች የኢትዮጵያ ጠላቶች ስለነበሩ ይህን ጉዳይ አላነሱትም። ስለዚህ ዛሬ እኛ የምንጠይቀው መውጫ አይደለም፣ ቸግሮናል፣ አስተንፍሱን እያልን እኮ አይደለም። አምጡ የኛን መልሱ የኛን እያልን ነው ያለ ነው። መከራከሪያው እሱ ነው። ጠቅላይ ሚኒስቴሩም እስከሚገባኝ ድረስ በመንግስት ደረጃም አሁን ጠቅላይ ሚኒስቴሩ እስከሚገባኝ ድረስ መስተካከል አለበት ያሉ ነው እንጂ ባካችሁ አስወጡን። ከፍለን እየወጣን እኮ ነው። በጅቡቲ በኩል እኮ ይህን ጥያቄ ማቅረብ የማንችልበት ከፍለን እየወጣን ነው። ግን ምንድነው እዚህ ጋር ደግሞ አንዳንድ ጊዜ ወደኋላ ወደፊት የሚሉ ነገሮች አሉ። የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ከሰሞኑ ለንደን ነበሩ። ቻታም ሀውስ ላይ አንድ መድረክ ነበር፣ የፖሊሲ መድረክ እና እዛ ላይ ንግግር አድርገዋል። ንግግራቸውን ፐብሊሽ ተደርጎ ትራንስክራይብ ተደርጎ አንብበነዋል። እና የኢትዮጵያ የባህር በር ጥያቄ ማንንም ሉዓላዊነት አይነካም፣ ኮኦፕሬሽን ነው፣ በቃ የንግድ የትስስር ጉዳይ ነው የሚል የተወሰነ አቋም የማለሳለስ ጉዳይ መጥቷል። እና ሜቢ ጌታቸውም እንደዛ አይነት ነገር ውስጥ ገብተው ይሆን? ምክንያቱም የጠቅላይ ሚኒስትሩ አማካሪ ናቸው። እንግዲህ ይኸውልህ እኔ አሁን እስከገባኝ ድረስ ከዚህ እስካሁን ድረስ የማንንም ሉዓላዊነት አንነካም፣ ማንንም ትብብር ነው። አሁን ልክ ነህ እኮ ሉዓላዊነት ማንነካንም እኮ የእኛ መልሱ ነው ያለው እንጂ የእኛ ያልሆነውን ነገር አምጡ አላለም። በዚህ አንግል ካየ ሌላ ሉዓላዊነት አይደለም። እንዳውም የእኛ ሉዓላዊነት ተደፍረዋል ነው ያለው። የአፋሩን ጉዳይ ሉዓላዊነት ኢኔሴንስ አሁን ሉዓላዊነትን ትናንት ወደኋላ ምንድነው ሂስቶሪካል ያለውን ነገር ምንም ድና የምናደርገው ነገር አይደለም። አሁን ኤርትራ ሀገር ናት ነው። አሁን የውጭ ጉዳይ ሚኒስቴሩ ሉዓላዊነትን አንነካም የማንንም ሀገር ሲሉ በጅቡቲም በኬንያም ሊሆን ይችላል፣ በሶማሊያም በኤርትራም ቢሆን በትብብር የባህር በር እንጠቀም እንጂ መውጫ እናገኝ እንጂ የአንዳቸውን ሉዓላዊነትን አንገፍም ሲሉ ወይም ደግሞ የሆነ ወደ ኢትዮጵያ የምናካልለው
አካል የለም እንደማለት ነው። አሁን ፐብሊክሊ የተናገሩት ነገር ስለሆነ ብዙዎች ሲነጋገሩበት ነበር። አይ ይሄ ነገር እንዴት ነው ጠቅላይ ሚኒስትሩ የሚሉት በውድም በግድም ታሪክ እንከልሳለን ይላሉ። ውጭ ጉዳይ ሚኒስቴሩ ደግሞ ኦልሬዲ እንደ አይነት ሪቨርስ የማድረግ አይነት ነገሮች ሲመጡ ኮንፊውዥን ይመስል ነገርም ስለተነሳ ነው። ታውቃለህ እኔ በሁለት ከፍዬ ነው የማየው። ጌታቸው ጠቅላይ ሚኒስትሩ አማካሪ መሆናቸውን ባህር በርን በተመለከተ በሁለት ከፍዬ ነው የማየው። አንድ አሁን ለምሳሌ ከሶማሌላንድ ጋር የምንነጋገረው አይን ነገር አሁን አንተ የምትለው ኮኦፕሬሽን ነው፣ ሰጥቶ መቀበል ነው። እውቅና እንሰጣችኋለን ያለን አብረን ተባብረን የምንልበትን ባይዞ ባህር በር አንድ ብቻ አይደለም የጠየቅን ያለ ነው። እኛ እኮ የሀገር እኮ አንድ ብቻ አይደለም፣ አንድ የሆነች ቦታ መውጫ ካገኘ በቂ ነው የሚል ነገርም የለም። በዛ አንጻር ነው እሱን የማስበው ነው። ነገር ግን ወደ አሰብ ግን ስንመጣ የተበላሸ የታሪክ ሂደት አለ፣ ያ መስተካከል አለበት ነው እያለ ያለ ነው ማለት ነው። ይህን ደግሞ በተደጋጋሚ ወታደራዊ መሪዎችም እየወጡ የሚናገሩበት ትናንትናም ደግሞ ኢንስትሪ ተነግሮ ቁጭ ያለ በተለይ 1997 ምርጫ እንቅስቃሴ ውስጥ በስፋት የወጣ ጉዳይ ነው። ይህን ድና የሚያደርግ አካል ካለ ከዚህ በፊት ብለናል፣ ከዚህ በኋላ ወደ ኋላ አይመለስም። ይህ ጉዳይ ቴብል ላይ ወጥተዋል። ምናልባት መንግስቱ እንኳን ስበዋለሁ ይህን ጉዳይ ተዋለሁ ምናምን ብል አይተውም። ከዚህ በኋላ ይህ ጉዳይ ለምን አደባባይ ወጥተዋል ኢትዮጵያ ውስጥ ማለት ነው። ከዚህ በፊት ሲባል ምን ህዝቡ ውስጥ እኮ የነበረ በመንግስታዊ እንትኑ ማለት መንግስታዊ እውቅና አግኝቶ አደባባይ ወጥተዋል። ከዚህ በፊትማ ህዝቡ ይህን ጥያቄ ስንነሳ የመንግስት ሰዎች እነዚህ ተስፋፊዎች፣ እነዚህ ትምክህተኞች፣ እነዚህ የዱሮ ስርዓት ናፋቂዎች ምናምን እያሉ ያሸማቁ ነበር። አሁን ግን መንግስት አፓራተስ ነው ይህንን ጉዳይ ወደ አደባባይ ያወጣው ወጥተዋል። ስለዚህ ወደኋላ የሚመለስበት ጉዳይ ወደኋላ የሚመለስ ከሆነ መንግስት ራሱ በዚህ ጉዳይ ይጠየቃል። መንግስት ራሱ ሌላ ወገን ራሱ መንግስትን የሚታገልበት ነጥብ ይሆንበታል። ይህን ጉዳይ የሚያፈገፍግ ከሆነ ማለት ነው። ግን ማፈግፈግ ይችላል ወይ? ከመንግስቱም ወጥቶ የጸጥታ አካል ውስጥ ገብቷል። ጥያቄ ብሎ አይደለም። የጸጥታ አካሉ በደንብ አድርጎ ከላይ እስከታች በዚህ ጉዳይ ላይ በስፋት ተወያይቶበታል። በስፋት እየወጣ የራሱን ትንተና ሰጥቶበታል። ይህን ነገር ወደ ኋላ መመለስ ይቻላል ወይ ምን ነገር እኔ አይመስለኝም ነገር። ስለዚህ አሁን ይሄ ቻተማን ሀውስ ላይ የተደረገ ንግግር ምናምን እኔ በሚረዳበት መንገድ የአሰብና ሌሎች የባህር በር ወይ ደግሞ በትብብር የምናገኛቸውን ባህር በሮችን ለይቼ ነው የማየው በእኔ እይታ ማለት ነው እንጂ ቀጥታ የአሰብ ጉዳይ ላይ የባለቤትነት ወይ ደግሞ የነበረው የታሪክ ይስተካከል የሚለውን ጥያቄ ለዘብ ተደርጎ አብረን እንስራ ምናምን የሚል ጥያቄ ወደዛ መጥቷል የሚል ግንዛቤ አይኖረኝም እኔ። እንግዲህ ዊልሲ ወደፊት እሱን እንትንላለን። ጀነራል አለምነህ ደገፌ የሚያነሱት ጉዳይ አለ እዚሁ ላይ ምናልባት እሳቸው የሚያነሱት የውስጥ ጉዳያችን ወይም ደግሞ ሀገር ውስጥ ያሉት የጽንፈኛ ነው እሳቸው የሚሏቸው አክራሪ ብሔርተኞች እንግዲህ የትግራዩንም የኦሮሚያውንም የአማራውም ታጣቂ ኃይሎች ይጠቅሱና እነሱ ናቸው የሀገራችን ችግር፣ እነሱ ደግሞ ከውጭ ኃይሎች ጋር ተቀናጅተው ችግር እየፈጠሩብን ነው፣ አሁንም ደግሞ የበለጠ ችግር ለመፍጠር እየተንቀሳቀሱ ነው የሚል ነገር ቲፒኤልኤፍን ያነሳሉ። የኤርትራ መንግስት አምባገነኑ አስተዳደር ብለው በግልጽ ይጠቅሳሉ። እና እሱ ላይ ደግሞ አንድ ትናንቱ እዛው መድረክ ላይ የተወሰነ መፍትሄ አቅጣጫ በቀጭን መስበር የምትመስል ነገር ተቀምጣለች። የሀገር ውስጡን ጉዳይ መልክ ማስያዝ የሚል ነገር ግን ደግሞ እዚህ ላይ ሲነሳ የጀነራሉ ሀሳብ እንዳለ ሆኖ እንግዲህ ጽንፈኝነት አላሉ። ያ ጽንፈኝነት ታጥቋል፣ ሀገር እየፈተነ ነው፣ ከውጭ ኃይሎችም ጣልቃ ገብነት እየጋበዝብን ነው አሉ። መፍትሄው ደግሞ የውስጥ ጉዳዮችን መስበር ማስያዝ ነው የሚባል ነገር አለ። እሱ ጋር ስንመጣ ደግሞ በፖለቲካ ክንፉ በጣም ብዙ እንትኖች አሉ። ከሁሉም ኮርነር ነው የምልህ ጽንፈኛ የሚባለውም ወይም ደግሞ ለዘብተኛ ዜግነት ፖለቲካ አቀንቃኝ የሚባለው መንግስትም ጄኑዊንሊ ቁጭ ብሎ ችግሮችን አድሬስ ማድረግ አለመቻሉ ነው። አሁን ኦብቪየስሊ የሚያስማማል ለውጭ ጣልቃ ገብነት ወይም ደግሞ ሱዳን በል ኤርትራ በል ሶማሊያ፣ ግብጽ በል ማንም ይሁን ከቅርብም ከሩቅም በየጊዜው አኩራፊ ኃይሎችን ወይም ደግሞ የሆነ ኮዝ ይዘው የሚነሱ ኃይሎችን የሚደግፉት ለራሳቸው ጥቅም ነው። የራስክን ጉዳይ መስበር ስታሲዝ ለነሱ ተጋላጭነት ግን ትቀንሳለህ። ይሄ ግልጽ ነው። ግን አሁን ይህን የውስጥ ተጋላጭነት እንዴት መፍታት ይቻላል የሚለው ጉዳይ ላይ በግልጽ የተቀመጠ ነገር የለም። ጀነራሉ የውስጥ ጉዳዮቻችን መስበር ማስያዝ ነው የሚለውና እሱ እንዴት ታየዋል? ጥሩ እንግዲህ ጀነራል አለምሸት ደግፌ ያስቀመጡት ጥቅል ባለ ሁኔታ ምንድን ነው እዚህ ሀገር ውስጥ እየተካሄደ ያለው የሚለውን ነገር የብሔር ኃይል አለ የምታወቅ ጉዳይ ነው እሱ። የብሔር ኃይሉ ግን ስከር ጽንፈኛ ብሔርተኛ ይሆናል። ስከር መሳሪያ ያነሳል። ስከር
የፈለኩትን ፍላጎቴን ግለሰቦቹ በህዋኖች በስራቸው ያሰለፉትን ሰዎችን ተጠቅሞ ብሔርተኝነት እሳቤ እነሱን ቁስል እያሻሹ የኔን ፍላጎት አሳካሉ በሚል ነገር ይሄዳሉ ነው። ይሄን ነው አሁን። ስለዚህ ጠቅላላ በልስ ምንድነው ጽንፈኛ ብሔርተኛ ኃይሎች ታጥቆ ይህንን ስርዓት ለማስወገድ ትግል እያደረጉ ነው ያለው ነው ብለው ነገር ነው የእሳቸው ግምገማ ያስቀመጡት ማለት ነው። ይሄ ጽንፈኛ ብሔርተኛ ኃይል ደግሞ በግንባር ቀደም በኤርትራ የምታገዙ ኤርትራ እንግዲህ ማንኛውንም ብዙ ጊዜ ብያለሁ ሰው ሁሉ ተጠቃሎ ቢገባ 3 ሰው ቢታገኝ 3 ሰውንም እንትን ነው የምታደርገው ያው ፖሊሲ ስለሆነ ማለት ነው። ቀጣይም ፖሊሲ ስለሆነ ማለት ነው። እንግዲህ ይሄ በእንዲህ እንዳለ ውስጥ ያለው ይህንን ጽንፈኛ ብሔርተኛን ማስታገስ ይቻላል ወይ ደግሞ የተያዘበት መንገድ ወደ ውጭ ከማየት ወደ ውስጥ ማየቱ አይሻልም ወይ ምለገጠ ምስል ጥያቄው ማለት ነው። እንደ መፍትሄም የውስጥ ጉዳዮቹ መስበር ማስያዝ ይላሉ ሌሎችም ተናጋሪዎች። ግን ደግሞ እንዴት የሚለው ነገር ለምሳሌ አሁን ጽንፈኛ ነው የተባለው መንግስትን የሚታገለው የብሔርተኛ ክንፍ በየአቅጣጫ የወጣው እና መንግስት ጋር ጄኒሊ ጉዳዮችን አድሬስ ማድረግ አልተቻለም። አሁን ብዙ ጊዜ የሚባል ነገር ነው። ግን በመንግስት በጀነራሎች ወይም ደግሞ በመንግስት ሰዎች በኩል የውስጥ ጉዳዮችን መልክ ማስያዝ የሚለው ነገር ሲመጣ እንዴት ነው አሁን አንዳንዶቹ አይ እናጠፋለን እንደመስሳለን ይላሉ። ሪሊሱ ይቻላል ወይ ደግሞ አንዳንዶቹ እነጋገረናለን ይላሉ። ውል ይሄ ምንድነው ጄኒውን የሆነ ችግሮችን እያራዘሙ ከመሄድ ይልቅ አድሬስ ለማድረግ የሚያስችል ወጥ የሆነ ፖሊሲ አልተቀመጠም ብዬ ነው ክሷ። ምንድነው መሰለህ እንዲሁ እኛ እንኳን ፖሊሲውን ባነድፈው ግን እንዲሁ ጥቅል በሆነ ሁኔታ ስናየው አሁን ጫካ ያለው ኃይል መንግስት ጋር ድርድር ለማድረግ ምን ቢሆን ነው ድርድር ሊያደርግ የሚችለው የሚለውን ነገር እኔ ከዚህ በፊት ተደጋጋሚ የተለያየ ነገር አስቀምጫለሁ። አንደኛው ሴናሪዮ መንግስት ተዳክሞ እነሱ አፐር ሃንድ ከያዙ ስለዚህ ነገሩ የባሰ እልቂት ከሚሆን ለመንግስት የሆነች ነገር እንስጠውና ድርድር እናካሂድ ሊሉ ይችላሉ። አንዱ ነው። ሁለተኛ መንግስት አዳክሟቸው የተዳከሙ ጽንፈኛ ብሔርተኞቹ እነሱን ሰብሰብ አድርጎ ጭራሽ ከማጠፋችሁ ስለዚህ በምረትም በምንም የሆነ ነገር እናርግና ነገሩን እናቁሙ የሚል ነገር የመንግስት አፐር ሃንድ ይዞ መሆን ከቻለ ነው። ሶስተኛ አማራጭ ብዙ ሰዎች የሚለው ግን የማይሆነው ሁለቱ መደራደር ይላል። ጽንፈኛ ብሔርተኛ ምንድነው ኮንሰፕቱ? መጀመሪያ የፈለኩትን በጉልበቴ ያደራጀሁትን የሰው ኃይልን ተጠቅሜ የራሴን ፍላጎት አስፈጽማለሁ ነው። ህወሓት ለምንድነው የምታገለው? ህወሓት እኮ ፈረንጅ በተቀመጠበት ፕሪቶሪያ ሄዶ እኮ ተፈራርመዋል። ያኔ አቂሜ ትንሽ ነበር፣ ዛሬ አቂሜ ተሻሽሏልና ይለይልኝ እያለ አይደል ያለው። ስለዚህ የሚፈልገው ነገር አለ ማለት ነው። ያደራጀውን በብሔርተኝነት ያደራጃቸውን ኃይሎችን ተጠቅሞ የሚፈልገው ስልጣን ነው ወይ የሚፈልገውን አይ ነገር አለ ማለት ነው። ፋኖ ምንድነው የሚፈልገው? ይሄንን ለሴም ሽት ነው። ሌላ ምንም አማርኛ የለውም። ኦሮሞ ነጻነት ሰራዊት የሚፈልገው ነገር ምንድነው? ይሄን ነው የሚፈልገው። ይሄ አይላውን ቁጭ ብለ ሪስፖንሲቢሊቲ ሰምቶት እንዳው አገር እየደማ ነውና አገር እየተጎዳ ነውና ስለ አገር ኃላፊነት ይኑረንና እንዳው እስቲ ግማሽ እንምጣ ብል የሚመጣ አካል ነው። I don't think ለምን ምስረታው ጀምሮ ለዚህ ነው ብዙ ጊዜ የሚነሳው ነገር ማለት ነው። ብሔርተኛ ሆነ አይደል? ለዛም ደግሞ ወደ ጽንፈኝነት ያደገ አይደል? ጉዳዩ አይደለም ስለሌላ ጉዳይ ጭራሽ የፈለገ ነገር ዲቫስቴቲንግ ይሁን አገር ይድማ እንዳው ትንሽ ሪስፖንሲብል ነው የሚባሉት እኮ አገራው ብሔርተኝነት ያለባቸው ሰዎች ናቸው። ይጨነቃሉ እነሱ ይሄ ሀገር እንዴት ይሆናል የሚል ነገርም ሊያስቡ ይችላሉ። ኤግዚስታንሲያቸውም አገሩ እስከ ቀጠለ ድረስ ብቻ ስለሆነ ማለት ነው። የብሔር ኃይል ግን ሚኒመም ያሱ ይወክላሉ የሚለው ብሔር ኃይል እስካልጠፋ ድረስ ጉዳዩ አይደለም። እንትና ጋር የጠፋው ምን አገባኝ እኔ ነው የሚለው። ኮንሰፕቱም እሱ ስለሆነ የተወጣለትም ለዚህኛው ብሔር ነው እንጂ ስለዛኛው ተጨንቆ ስላልሆነ ስለጠቅል የሀገሩ ጉዳይ አስጨንቆ ስላልሆነ ማለት ነው። ስለዚህ እንደዚህ አይነት ሪስፖንሲቢሊቲ ስለማይሰማው እስከ መጨረሻ አፋለማለሁ ነው ብሎ ስለዚህ ምንድነው የሚሆነው ማለት ነው። እንግዲህ ወደድክም ጠላም አንዱን ማዳከምና ማስገደድ ግዴታ ነው ማለት ነው። ስለዚህ ከዛ መልስ መፍትሄ የለም እንደማለት ነው። አነሳሁልህ እኮ እስቲ ከዚህ ውጪ መፍትሄ እስቲ ሊሆን የሚችል አንተ ደግሞ በላይ ኮንሰፕት በዚህ ቢሆን እስቲ የሚል መከራከሪያ ሊሆን የሚችለው አሁን ካስቀመጥኩልህ አለ አንዴ መጀመሪያ መንግስትን ያስገድዱ አልኩ።
መንግስት ተገዶ በቃ መጨረሻ ደርግና እኮ ህወሓቶች እኮ እንትን ላይ እኮ ድርድር አድርጓል። ልክ ትንሽ አንድ ቀን ነው ምናምን ቃል ሲቀርብ ማለት ነው እኮ እንደዛ አይነት ነገር ሊሆን ይችላል። ወይ ደግሞ ኦልሬዲ መንግስት እነዚህን ኃይሎችን አዳክሟቸው ከቀሩት ጋራ እና በቃ እዛ ቁጭ ብለህ ከእንትን ከምትል በምረግባ የሆነ ነገርም ማድረግ ካለብን እናደርጋለን የሚል ነገር አድርጎ ማምጣት በማዳከም ካልሆነ ግን ቅድም ያልኩትን ደግሞ አይመቻቸውም። መጀመሪያ ጽንፈኛ ሆነ ሰው ጉዳዩ አይደለም። ግማሽ አገር ቢበተን ጉዳዩ አይደለም እሱ ቤት ጋር እስካልደረሰ ድረስ ማለት ነው። ስለዚህ ይሻይል ምን ይደረግ ስትል ያው ማስገደድ መገዳደድ ነው አማራጭ የሚሆነው የሚለው። ከዛ ውጪ አማራጭ አለ የሚል ሰው አሁን ዝም ብሎ ለምን አይደራደሩ፣ ለምን በደንብ አይያዝም፣ ለምን ጉዳዩ እንደዚህ እስቲ እንዲህ ብሎ ፊት ለፊት እስቲ የሆነ አፕሮች ይዞ የሚቀርብ ሰው እኮ ነው ጠፋው። ሊሆን የሚችለው ነገር ማለት ነው ይሄ ቢሆን የሚል ነገር የሚያሳምን ነገር ማለት ነው። አሁን ካስቀመጥኩልኝ ውጪ ሁሉንም ሊያግባባ እንግዲህ መንግስት ነው ስልጣንና አንካ ብሎ ሰጥቶት አይድም። እነሱም ደግሞ ጀምሯል ሳይገደዱ መጣው ላይ አይሉ ገብተዋል። ፈልጓል የሆነ ነገር ፈልገን ጫካ ወጣ ዝም ብለን ጫካ የምትወጣው። ስለዚህ የሆነ የማረግ አቂሙን እስካልነሳው ድረስ ና ውሰደኝ አይል። ስለዚህ አቂም መነሳሳት ነው ማለት ነው። አንዱ ማስገደድ ነው። የትኛው ነው የሚሆነው ጉዳይ ላይ ነው እንግዲህ እሱ ድጋፍና ይዘ የተነሳውና ራይ ህዝቡ የትኛው ነሳው ነው። ጽንፈኛ ኃይሎችን መጥቶ እንዲያስተዳድሩት ይፈልጋል ወይ? በኢትዮጵያ ውስጥ እስከ ዛሬ ሁሉ ችግር የገባንበት በብሔርተኝነት ነው። ከብሔርተኝነትም አልፎ ደግሞ ጽንፈኝነት ክላሽ ይዞ መጥቶ ይሄን ሀገር ያቃናል ወይ? ይሄን ሀገር ያረጋጋል ወይ? ሰላም ይሰጠናል ወይ? የሚል የራሱ ካልኩሌሽን አለው ሁሉም ሰው ቤት ውስጥ ማለት ነው። ቤት ውስጥ ብዙ አይነት ሰው ነው ያለው። እኔ ኢትዮጵያ ለምን ጠፍታ አታድርም የሚል ሰው ሊኖር ይችላል። እኔ ምንም ተስፋም የለኝም ዛሬ በቃ ለምን ሁሉም ነገር ተበላልቆ አያድርም የሚል ሰው ሊኖር ይችላል። ሌላው ደግሞ በሰፊው ደግሞ የምታስብ ደግሞ ኖ ሚኒመም አገር መቀጠል አለባት፣ የኛ ኤግዚስተንስ መቀጠል መቻል አለበት። ስለዚህ መጀመሪያ የምሰጠው ነው የሀገር መቀጠሉ ጉዳይ ላይ ነው የሚል ደግሞ በርካታ ቁጥር ደግሞ አለ። ስለዚህ ይሄንን ነው አሁን ይሄንን ሚዛን ውስጥ መክተት ነው ማለት ነው። የትኛው ነው ለዛኛው ኑ ቶሎ መኑና እዚህ ደርሳችሁ እርስ በርስ ደግሞ ተዋጉና እኔ ምን አገባኝ እሳት ዘነበ ደም ፈሰሰ ጉዳይ አይደለም። አሁን ምን ላይ አይደለም ብሎ በፐርሰንት ካየው 2% አይሞላምና ሰፊው ህዝብ ግን ሰላሙንና በሰላም መጀመሪያ ሰላሙን ማረጋገጡን መኖርልውና ሰላሙን ማረጋገጥ ዜን ሌሎች ጥያቄዎችን ታስከትሎ የሚሄድ ይመስለኛል ማለት ነው። ወደ ቤተሰቦቻቸው ወደ ሁለተኛ ጉዳይ እናልፋለን። ሁለተኛ ጉዳያችን ህወሓት ከሰሞኑ ያወጣው እንግዲህ እስከ ሞት የሚያስቀጣ አዋጅ አለ። ይህ አዋጅ እንግዲህ ወጣቶችን በግዳጅ ለወታደራዊ ተልእኮ መመልመል ላይ የፎከስ ያደረገ ነው። እንግዲህ በርካታ ወጣቶችም እየተያዙ የዚህ ወታደራዊ ምልመላ ሰለባ ሆነዋል። አሁን ደግሞ እንግዲህ በክልሉ ነጋሪት ጋዜጣ ሳይታተም ሙሉ በሙሉ ተግባራዊ እንዲሆን የእስር ቅጣቱም የሞት ቅጣቱም አጠቃላይ ሙሉ በሙሉ አዋጁ ድንጋጌዎች ተፈጻሚ እንዲሆኑ እነ ደብረጽዮን ገብረ ሚካኤል በቅርቡ የመለሱት የቀድሞ ምክር ቤታቸው አፈ ጉባኤ ለክልሉ ፍትህ ቢሮ፣ ፖሊስ እንደዚሁም ሌሎች የሚመለከቱ ተቋማት ደብዳቤ መጻፋቸው ተሰምተዋል። ይህ ደብዳቤ ከተጻፈ በኋላ እንግዲህ ሙሉ በሙሉ የአዋጅ ተፈጻሚ ይሆናል። ይሄ ደግሞ ኦልሬዲ እጅግ አስፈሪ ወይም ደግሞ ከፍተኛ አፈና የሚያስከትለው አዋጅ መሬት ላይ ሲወርድ ትክላ ላይ እንግዲህ ወዴት እየተሄደ ነው የሚለው ነገር እጅግ አሳሳቢ ሆኗል። ከወዱ እንግዲህ ይህንን ውጥረት ለማርገብ ደግሞ በፌዴራል መንግስትና በህወሓት መካከል ንግግር እንዲደረግ ጥረት እያደረጉ ያሉ የዲፕሎማቲክ ኮሚኒቲዎች አሉ። ከነዚህ መካከል አሜሪካ አንዷ ናት። አሜሪካ በአዲስ አበባ ኤምባሲ አምባሳደር ኤድዊን ማሲንጋን ወደ መቀሌ ለመላክ ከሰሞኑ ሙከራ አድርጋለች። ነገር ግን ከአንድም ሁለት ቀንም ቀጠሮች ተይዘው እነዚህ ቀጠሮች አልተሳኩም። አምባሳደሩ ወደ መቀሌ መሄድ አልቻሉም። እኛ ይህ ንግግር እስከምናደርግበት ሰዓት ድረስ ይሄ ሁኔታ ምን ያመላክታል የሚለውን ጉዳይ እንመልከት። አማን መልካም እንግዲህ ህወሓት ባለፈ አንድ ህግ አወጣ። ይሄ ህግ ብዙ ሰው እኛ እንኳን የተወሰነ ጨረፍታ ሰርተንበታል እዚህ ቦታ ላይ ማለት ነው። በቸልተኝነት እየታለፈ በአብዛኛው ደግሞ በህወሓት ፍቅር የታወሩ ሚዲያዎች ይህንን ጉዳይ ደብቆለት አልፎ ነበር። ይሄ አደገኛ ነገር ነው። በኢትዮጵያ ጥላ ስር ነው ያለው ትግራይ ክልል። የትግራይ ህዝብ የኢትዮጵያ ህዝብ ነው። በዚህ ህዝብ ላይ የታወጀውን የሞት አዋጅን ደብቆ ለማለፍ የማይቻል ነገር አይደለም። እንዳውም እግዜር ይስጣችሁ የሚለው ነገር ዓለም አቀፍ ተቋማት ድሮ ውሃ ቀጠነ ብሎ ስንት አይት የአሽሙር ትንተና የሚሰጡት ሁሉ ይህን አዋጅ አለፉት። በሚያሳዝን ይሄ የሚያጠያይ ጉዳይ ነው። አንድ ቀን በኢትዮጵያ ታሪክ ውስጥ ያጠያይቃል ማለት ነው። ብዙ ሚዲያዎች አሉ
የትኛው ሚዲያ ላይ ነው የጉዳይ የተነሳ ለምን እንዳልተነሳ ማለት ነው። የትግራይ ህዝብ ላይ ታወጀ የሞት አዋጅ ማለት ነው። ይህ አዋጅ ተከትሎ ዓለም አቀፍ ተቋማት አሜሪካም የህወሓት ሰዎች ላይ የቪዛ እገዳን ጣለች። ከዛ አልፎ ሁማን ራይትስ ዎች ደግሞ አደገኛ ዘገባ ሪፖርት አወጥቶበታል። ይህ ሪፖርትም በሪኮሜንዴሽን ነው አሜሪካም የአውሮፓ ህብረትም ጫና ያደርጉ የሚል ነገር ማለት ነው። ይህ በእንዲህ እንዳለ እንግዲህ የአሜሪካ የኢትዮጵያ አምባሳደር የሆኑት ኤርማን ማሲንጋን ወደ አሜሪካ ወደ መቀሌ አቅንቶ ጉዳዩን የሚቻል ነገር ከሆነ ተው ሊሉ ይመስለኛል እንጂ ድርድርም አይመስለኝም። ሊሄዱ ሲሉ ህወሓቶች በፍጹም በእንቢተኝነት ባለፈ የሰማነው መረጃ የሴኩሪቲ ምናምን ጉዳይ ነው ያነሱት። አትምጡ አይ ነገር አንፈልግም ነገር ነው። አለመፈለግ ብቻ አይደለም። በዚህ በኩል አምባሳደሩ እየከለከሉ ትላንት ማታ ደግሞ በይፋ ይሄ የሞት አዋጅን ተግባራዊ እንዲሆን ተግባራዊ ሆኗል። ግን ሌጋሊ በሆነ መንገድ ምንድነው አፈ ጉባኤዋ በነጋሪ ጋዜጣ አውጀን እስክናወጣለን ከዛሬ ቀን ጀምሮ ስራ ላይ ይውል የሚል ነገር አወጥቶበታል። የሚገርም ነገር ማለት ነው። ይሄ ምንድን ነው የሚያሳየው የሚለውን ነገር ካየን ህወሓት እየተገደደ ነው ወይስ ያወጣኝ መንገድ የጀመርኩት መንገድ ገፍቼ በልቀጥል የሚል ነገር ነው ያመጣ ያለው ነው። ቀጣይስ ምንድን ነው ሊሆን የሚችለው? አሜሪካ በዚህ ደረጃ ላይ ሄዳለች። ይሄ ለዘብተኛ ማዕቀብ ነው ባለፈ የተጣለው የጉዞ እገዳ። ቀጣይ እነዚህ ሰዎችን ለማስገደድና ወደ መስመር ለማምጣት ኢኮኖሚ አካውንታቸውን ፍሪዝ የማድረግ እገዳ ይመጣል ወይስ በቃ እንደፈለጋችሁ ሁኑ ተብሎ ዝም ይባላል? ወይስ የኢትዮጵያ መንግስትን ይህን አደገኛ አካሄድን ስርዓት እንዲያስይዝ ግሪን ላይት ሰጡታል ወይ? እርግጥ ነው አሜሪካ ግሪን ላይት ሰጠችም አልሰጠችም የኢትዮጵያ መንግስት ግዴታ ነው ያለበት። የትግራይ ክልል ውስጥ ያሉት የኢትዮጵያን ዜጎች እንደዚህ አይነት በሞት አዋጅ ውስጥ ገብቶ ስቃይ ውስጥ ሲገቡ ይሄ እኮ ማለት ምንድን ነው መሰለህ ታውቃለህ? ትግራይ ክልል በቃ ሊትራሊ እኮ ምንም እንትን እኮ የለውም እኮ ኤርትራ ሆነ ማለት እኮ ነው እኮ። ኤርትራናይዜሽኑ የተስፋፋ መጣ ማለት ይሄ ያለው ኤርትራ ነው ያለው። አስገዳጅ አፈሳና ይህንን የሚቃወሙ ሰዎችን ደግሞ እስከ ሞት ቅጣት ድረስ የመቅጣት አዋጅ ማለት እዛ ነው ያለው። ስለዚህ ከኤርትራ ድንበር አልፎ ኢትዮጵያ ውስጥ ተስፋፋ የኤርትራ ፖሊሲ ማለት ነው። ይህ ነው። ለዚህ ይመስለኛል አሜሪካኖችን በግንባር ቀደምነት ጉዳዩን ኢሹ አድርጎ ወጡበት ነገር ማለት ነው። ስለዚህ ይህ ነገር የቱ ጋ ነው ኢትዮጵያ መንግስት ሪያክት እንዲያደርግ የቱ ጋ ነው ይቁም ብሎ ለማስቆም ሄዶ የሚለውን ነገር ቀጣይ እኔ እንደ ትልቅ ነገር ይህን አዋጅን ትግበራውን ተከትሎ ዋነኛው የእርምጃ አቅጣጫ ሊሆን የሚችልበት እድሉ ሰፊ ይመስለኛል ማለት ነው። እነሱም አለመለዘባቸውን የሚታየው አምባሳደሩንም አትምጣብን ማለቱ ኦልሬዲ ከዓለም መንግስታት ከዓለም አቀፍ ላይ ያሉ ማህበረሰቦች ሁሉ የመረጡት እነሱ አሁን የሻዕቢያ መንግስትን መርጧል። የሚያወጣን የሚያድነን ሀሳባችን እንዲሳካ የሚያደርገው ሻዕቢያ ነው የሚለው ጉዳይ ጋር ደርሷል ማለት ነው። ለዛ ይመስለኛል ንግግርም ለምክርም ሩማቸውን የዘጉት ማለት ነው። ስለዚህ ወደ ንግግር በጫና የመመለስ እድላቸው የተመናመነ ነው እንደማለት ነው። የለም ንግግርን ቢባል እኮ የመጀመሪያ ንግግር እኮ የሚሆኑ ባለፈ የሆነ ፕሮግራም ሰርተን ነበር መሰለኝ ኦባሳንጆ ሲሄዱ ማለት ነው። አሁን አንዳንድ ሰዎች አዲስ ምክክር ይደረጋል፣ አዲስ ድርድር ይደረጋል። አይደለም፣ እንደዛ እኮ የለም እኮ። ሊሆን የሚችለው ነገር ምንድን ነው? ባክ ቱ ፕሪቶሪያ ነው የመጀመሪያ። ለእሱም ቢሆን ንግግር ያስፈልጋል ነው። ወደ ፕሪቶሪያ ተመለስ፣ የምትነጋገረው ወደ ፕሪቶሪያ ተመለሱ። ይሄ ህገወጡ ምርጫ ያመጣችሁትን ተዉት፣ ምክር ቤት ያላችሁትን ተዉት። ከዛ በኋላ የጊዜያዊ አስተዳደር ሊቀመንበር ቦታ ዶክተር ደብረጽዮን ካልሆነ የትግራይ ህዝብ አይድንም ካላችሁ እሱ የንግግር አጀንዳ ሊሆን ይችላል። ጊዜያዊ አስተዳደሩ ተፈናቃይን በተመለከተ አዲስ ሀሳብ አለን የምትሉ ከሆነ የንግግር አጀንዳ ሊሆን ይችላል። የፋሲሊቲ እነዚህ የነዳጅ ነሸቀጥ ምናምን በተመለከተ ጉዳይ አዲስ ሀሳብ አለን የምትሉ የንግግር ሀሳብ እናደርጋለን። ተከበናል የምትሉ ከሆነ የንግግር ሀሳብ ይሆናል። እንደው የምትሉት ነገር ካለ ምናምን የሚሉት ነገር እሱን ነው። ግን ይሄ ሁሉ መነጋገር የሚቻለው ወደ ፕሪቶሪያ መመለስ ነው ያለባችሁ የሚል ነገር ነው እኔ የገባኝ ያኔም ማለት ነው። አንዳንድ ሰዎች አዲስ ንግግር ይሆናል ምናምን ይሆናል እንደዚህ እኮ ጫወታ የህፃን ጫወታ እኮ አይደለም እኮ። ጊዜ ተሰጥቶበት ብዙ ወጪ ተወጥቶበት ብዙዎቹ ደክሞበት
ይህንን ቶክስ ማቆም ደረጃ ላይ ያደረሰውን ጉዳይ እያሳደግከው ትሄዳለህ እንጂ መልሰህ ደግሞ እንትን ውስጥ ጭቃ ውስጥ የምትነክርበት አካሄድም አይደለም እስከሚገባኝ ድረስ ማለት ነው። ይሄ ነው ባለፈ ኦባሳንጆ ሄዱበት። አሁንም እነሱ ስለሚያውቁት ምን ሊባሉ ስለሚችሉ ስለሚያውቁ አንዴ ሴኪሪቲ አንዴ ምን እያሉ የአሜሪካን የመጨረሻ ፋይናል ወርድን ለመስማት ፍቃደኛ ስላልሆኑ ይመስለኛል አምባሳደሩ የሚከለክሉት። ለምን አምባሳደሩ ሊነግሯቸው የሚችለው አሜሪካ መንግስት የያዘውን አቋም የእነሱ እንቅስቃሴን በተመለከተ የያዘውን አቋም የመጨረሻ እንትኑ ነው የሚነግራቸው። ይህን ግን መስማት አልፈለጉም። በግል መስማት ካልፈለጉ ግን በፐብሊክ ሊሰሙ ይችላሉ። ግን ዋናው አሜሪካ እንዲያለች እንደዛ ያለች አይደለም። የኢትዮጵያ መንግስት የትግራይ ህዝብን የማዳን ግዴታ ነው ያለበት ከሌሎች የትግራይ ኃይሎች ጋር በመሆን ይሄንን ጉዳይ እንዴ በጣም እኮ አሳፋሪ እኮ ነው። ባይዞ እኮ ኒርሊ እኮ ወደ 800,000 እስከ 1 ሚሊዮን ሰው እኮ ወደ መሀል ሀገር ተሰደዋል እኮ ነው የሚባለው። የተመዘገበው 290,000 ነው። ያልተመዘገበ በባስ መጣ፣ በእግር መጣ፣ በምን መጣ፣ በምን ስና ያለው ብለታስብ ደግሞ እሱ ነው አሰብ ትችላለህ። ስለዚህ ይሄ ነገር በቆም መቻል አለበት። አደገኛ ከሮስ ነው ይዞ እየመጣ ያለው ነገር ማለት ነው። ስለዚህ ፌዴራል መንግስቱ በዚህ ውስጥ ጣልቃ ገብቶ በአስቸኳይ ማስቆም መቻል አለበት። ማስቆም ውስጥ ምን ሊፈጠር ይችላል? እርምጃ ሊፈጠር ይችላል። እሱ ደግሞ ኦልሬዲ ጀነራሎቹም እያሉ እንዳሉት ነጌታቸውም እያሉ እንዳሉት ኦልሬዲ ከሀገር ውስጥ ሌሎች የታጠቁ ኃይሎች ጋር ከውጭ ጎረቤት ሀገራትም ጋር እየተያያዘ ነገር ሆኗል። አዎ እሱ እኮ ቆየ ከተያያዘ እኮ ቆየ እኮ ነው። በፊትም ስል ነበረ ጦርነቱን በተቻለ መጠን ከኤርትራ በራቀ ሁለቱም ብልጦኑን አስቸገሩት። ሻዕቢያ ከኤርትራ በራቀ ይገዛ ያደርጋለሁ ከኤርትራ በራቀ ተዋጉ ይላል። ህወሓትም ደግሞ ከትግራይ በራቀ ተዋጉ ነው ይገዛ ያደርጋለሁ ይላል። ማን ይዋጋ ታዲያ? ኢዳው ፋኖና ሸኔ ፋኖና የኦላ ኢዳ ብቻ ሊሆን ነው? ሁለቱም ማስተር ማይንድ ሆኜ ቁጭ ልበልና ሌላ ጊዜ። በዚህ መካከል ግን አገርን እያተረማመስክ ግን መቀጠል አችልም ነው። ማስገደድ መቻል ያለብህ። የምታስገድደው ግን በጉልበት ነው የምታስገድደው። ከዚህ በኋላ በምንም ማስገደድ ስለማይቻል አሁን እኮ ዋይት እንደ ብላክ እኮ ነው እኮ ምንም ችግር የለውም እኮ። ህወሓት የያዘው አቋም በጣም አገርን አደጋ ውስጥ የሚከትና ቀጣይ እኮ ምንድን ነው የምትለው? እሺ እኛ በጊዜያዊ ከኤርትራ ጋር ተዋህደናል የሚለው ዋጅብ ያውጡ። ምንድን ነው ላይባል እኮ አይችልም እኮ። የሚገርም ነገር እኮ እንደዚህ ሊባል እኮ ይችላል እኮ። ወይ ደግሞ ከዛሬ ጀምሮ ከኢትዮጵያ ወጣንም ሊሉ እኮ ይችላሉ እኮ። ይሄ ሞት አዋጅን እዚህ ጋር ሲያውጅ ዝም እያልክ የምትሄድ ከሆነ ወዴት ነው የሚሄደው ነው? ቀጥሎ ወይም ሊመጣ ይችላል። ስለዚህ ማስቆም ግዴታ ነው ያለበት ማለት። እንዴት ነው የሚያስቆመው የሚለው ጥያቄ ሊሆን ይችላል። እሱን ከማስቆም ዋናው የሀሳብ አጠንጣኝ የሆነው ሻዕቢያ ማስቆም አይሻልም ወይ? እሱ ደግሞ ሌላ መከራከሪያ ነው የሚሆነው። በዚህ ሂደት ውስጥ ከገባ ደግሞ ጉዳዩ ቀጠናዊ ይሆናልና ምን መደረግ አለበት? እንግዲህ እሱ የመንግስት ሄዴክ ነው። ዋይዝ ሊያስቡ እንዴት ነገሩን ቀጠናዊ ቅርጽ ሳይዝ ነገር ግን ህግና ህግ አልበይቱ ስርዓት እንዲይዝ እንዴት ማድረግ አለበት የሚል መንግስት ማሰብ ያለበት ጉዳይ ይመስለኛል። መልካም ወደ ቤተሰቦች ወደ መጨረሻውና ሶስተኛ ጉዳያችን አልፋለን። ሶስተኛ ጉዳያችን ሀገራዊ ምክክር ኮሚሽኑ እንግዲህ ኢትዮጵያ በየአቅጣጫው ግጭት ውስጥ ባለችበት ሁኔታ ምክክር ለማድረግ ዋናውን ጉባኤ ለማድረግ ሐምሌ 8 እንግዲህ ቀጠሮ ይዟል። በዚህ ቀን ምክክር የሚደረግባቸው 8 አጀንዳዎችን ይፋ አድርገዋል። ከነዚህ አጀንዳዎች መካከል እንግዲህ የሀገር ግንባታ፣ የአዲስ አበባና ድሬዳዋ ጉዳይ እንግዲህ የባለቤትነት አዲስ አበባ እንግዲህ ከኦሮሚያ አካባቢ የሚነሳ ነገር አለ። በሌላው ወገን ደግሞ አዲስ አበባ የአዲስ አበባ ነዋሪና የሁሉም ኢትዮጵያን ዋና ከተማ እንደመሆኗ እንደዛ ነው መሆን ያለባት፣ ለማንም አካል መስጣት የለባትም ባለቤትነቱ የሚል ነገር አለ። ድሬዳዋም እንደዚሁ በኦሮሚያ ክልልና በሶማሌ ክልል እንደዚህ አይነት ውዝግቦች አሉ። ሌሎች በርካታ ጉዳዮችም አሉ። ምክክር በዚህ አውድ ውስጥ ተካሂዶ ለውጤት ይበቃል ላይበቃ የሚለው ጉዳይ ላይ ብዙ ጥያቄዎች እየተነሱ ነው። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ራሳቸው የዚች ሀገር ትልቁ የችግር ምንጭ ናቸው ተብለው የሚገለጡት ልሂቃን ዝምታ ውስጥ ናቸው፣ ዝምታቸውም ያስፈራናል ብለው ነበር ባለፈው ሳምንት። እንግዲህ በዚህ አውድ ውስጥ እነዚህ አጀንዳዎች ምክክር ተደርጎባቸው የፖለቲካ ኃይሎች የታጠቁ ኃይሎች ራሳቸውን ከሂደቱ ባገለሉበት ሁኔታ እንደምን ያለ ውጤት ያመጣል የሚለው ጉዳይ እንደተጠበቀ ሆኖ ግን ይፋ የተደረጉት አጀንዳዎች በራሳቸው አነጋጋሪ ሆነዋል። አማን በዚህ ጉዳይ ላይ ምን አስተያየት አለ? ባጭሩ ጥሩ። እኔ ምክክር ይደረግበታል ለመጨረሻ አጀንዳ ያወጡት የሚለውን ነገር ለአንሳሱ ጠቃሚ ይመስለኝና አሁን ኦልሬዲ ወደ ፋይናል ነጥብ ስለመጣ ይሄ እነዚህ አጀንዳዎች ለዚህ ሀገር ይጠቅማሉ ወይስ አይጠቅሙም ነው መጀመሪያ ነጥብ መታሰብ ያለበት።
ከዛ በኋላ አይ ከበደ የሚባል ሰውዬ ስላልገባ ሰፊው ህዝብ በዚህ ጉዳይ ቢመካከር ቢነጋገር ውጤት የለውም የሚባሉ ነገር ጋ ብዙም ገዢ አይመስለኝም። ህዝቡ ይበጀኛል ካለ ህዝብ ነው የሚወስነው እንጂ የተወሰነ ቡድን ወይኛ ሚዲያ ላይ ያለ ሰዎችም ብቻም አይመስለኝም። ከዚህ ጋር ተያይዞ የመጨረሻ የንግግር አጀንዳ ሆኖ ከቀረቡት ወይ ደግሞ የውይይት ይደረግባቸዋል ከተባሉት ውስጥ አንድ እኔ በጣም ኢንተረስቲንግ ነገር ያየሁት አዳዲስ ክልሎች እንዴት ይዋቀራሉ አወቃቀራቸው የሚል አንዱ የምክክር አጀንዳ ሆናል ተብሏል። ይሄ ምንድን ነው የሚያሳየው የሚለውን ነገር ብናይ እስካሁን ድረስ እንግዲህ የፌዴራል አወቃቀሩ በቋንቋና በዘር ላይ የተመሰረተ አወቃቀር ነው ያለው። እሱ ነው የመዋቀራ ክልሎች የሚዋቀሩበት መስፈርት ተብሎ የተቀመጠው። አሁን በምክክር ውስጥ ምንድን ነው የሚሆነው? ይሄ ነገር የግጭት መስረት ሆኗል። ይሄ አንዳንድ ወገኖች እንደውም ሰላም ያወረደ ነው የሚሉ ስላሉ ሁለቱም ይከራከራሉ፣ ሁለቱም ይወያያሉ። መጨረሻ ላይ አብላጫ ድምፅ ያገኘው ወገን ይሄ በደም በቋንቋ የተቀመጠው ነገር መፍረስ አለበት፣ መዋቀር አዲስ የሚዋቀረው አወቃቀር መዋቀር ያለበት ለአስተዳደር ምቹ በሆነ የብሔር ብሔረሰብን ቋንቋን ባህልን በማይነካ መንገድ ነገር ግን በኢኮኖሚ ግንኙነቱን ባጠናከረ መንገድ አዲስ ሞዴል እንፍጠር የሚል ነገር ካለ ይታያል ማለት ነው። ግን ወደንም ጠላንም አዳዲስ ክልሎች እንዴት ይዋቀሩ የሚለው ነገር በፊት ከነበረው ሀሳብ ውጪ አንዱ የምክክር አጀንዳ ሆኖ መጥቷል። ውጪ በጣም ጥሩና ኢንተረስቲንግ ነው። ጉለታችን ችግራችን ይነካል ብዬ የማስበው ነገር። ሁለተኛ ብሔር ብሔረሰቦች ህዝቦች ምን ነገር ነው የተቀመጠው ነገር ማለት እቺ አገርን የነዚህ አድርጎ ነው ተነሳው። ይሄ ነገር ራሱ ትርጉሙ ምንድን ነው የሚለው ብዙ ጊዜ ህዝቦች የሚባል ነገር የለም። በነገራችን ላይ በአንድ ሀገር ውስጥ ህዝብ ነው የሚባለው ሮንግሊ ኢንተርፕሬት የሚደረግ ማን ነው? ብሔረሰብስ ማን ነው? እሱም ራሱ ላይ ጥያቄ ነው። ትልቁ ነገር እኮ ህዝቦች ሲባል ህዝቦች እነማን ናቸው? እሱ ነው አሁን አንዱ ውይይት እንዲሆን የተባለ ማለት ነው። አትሊስት ብሔረሰብ እንኳን ኦልሬዲ ሌሎች ሀገራትም ላይ ጀስት ለምን በምንድን ነው ኢትዮጵያ ውስጥ ብሔር የሚሰጠው? እንግዲህ እሱ ምንድነው ቁጥራዊ እንትኖች ናቸው ያሉት። ቁጥሩ አይደለም ቁጥር ቢሆን አደሬ ለምን ብሔሩ ነው? እንዴት መሰለህ አሁን ሚስ አንደርስታንዲንጎች ወይም ደግሞ አለመግባባቶች እሱ እንዳለ ነው። አንድ ነገር አሁን ኢንተርናሽናሊ ማህበረሰብ ተብሎ የሚገለጥበት ሁኔታ አለ። ግን ምንድነው ኢትዮጵያ ውስጥ ማንኛው ነው ብሔር ማንኛው ነው ብሔረሰብ ማህበረሰብ የሚለው ጉዳይ ላይ እሱ ላይ ወጥ የሆነ ነገር የለም። እሱ ያግባባናል። እሱ እኮ ነው አንዱ ውይይት አቅጣጫ እንዲሆን ህዝቦች የሚል ምን ማለት እንደሆነ አይንን ነው። ህዝቦች የሚባል ነገር የለም። ህዝብ ነው ለአንድ ሀገር ህዝቦች ልትላቸው እኮ እሱ ነው እኮ ትርጉሙ ምንድን እሱ ብቻ ያለን ብሔርም ብሔረሰብም የተባለው እነማን ናቸው? ምንድን ነው? በምን ሂሳብ ነው ብሔር የሚባለው? በምን ሂሳብ ነው ብሔረሰብ የሚባለው? እነማን ናቸው የሚባለው የሚለው ነገር መስፈርት ቁጭ ልል ይገባል። ትርጉም ሊቀመጥለት ለዛ ነው አንዱ ውይይት ነጥብ የተቀመጠው። ሁለተኛ ዜጋን አያውቀውም። የሀገር የብሔር ሀገር ነው። አንቀጽ 39ን ያነሳል። ራስ ዕድል በራስ መወሰን። በዚህ ሂደት ውስጥ የዜጋ መብት ምንድን ነው? ብሔሮች ናቸው የሚወስኑት። ብሔር ልቀጠል ካለ ይቀጠላል። አንተ ብሔር ከሌለ ውድ ማንነት ከሆንክ የቱ ጋር ነው መጣፋንታ? የትኛው ህገ መንግስቱ ነው የሚያውቅ? ይሄ ጉዳይ ሁሉ የንግግር አጀንዳ ሆኖ ይመጣል። ውይይት ይደረጋል የተባለው በጣም ጥሩ ነገር ማለት። ሌላ ፓርቲዎች እንዴት ይዋቀሩ? ይህም በጣም መሰረታዊ ነገር ነው። ፓርቲዎች በሃይማኖት ይዋቀሩ፣ ፓርቲዎች በብሔር ይዋቀሩ። ይሄ መዋቀሩ እንዴት ነው ያመጣብን? አንዱ ውይይት እንዲሆን በቃ ለምን ሻርፕሊ ነው የሚገርም ነገር። እኔ ትላልቅ የጸጥታ ከፍተኛ ማዕረግ ሹመኞች ይህን ጉዳይ ላይ ምክክር ላይ ይህን ነው ቢሳል በቃ ፓርቲ የሚባል በብሔር መዋቀር ይቁምልን። የራሳቸው አርጊመንት አላቸው። አይ በብሔር መዋቀርማ አይቆምም ይላል። ስለዚህ እንወያይበት በቃ። የብሔር ኃይሉ ደግሞ ዳር ቆሟል። በዚህ ምንድን ነው በተቻለ መጠን የተሳተፈ ተሳትፈዋል። እንግዲህ ምንድን ነው መሰለህ ህዝብ ነው አሁን ምንድን ነው ከዚህ በፊት ተከራክረንበታል። የሊቃን ውይይት አለ የሚደረገው ይሄ ነገር የሰፊው ህዝብ ውይይት ነው። ህዝብ ሆኖ ያልተወያየ ህዝብ ካለ እሱ ተገልያለሁ የሚል ጥያቄ ይነሳል። ለምሳሌ ትግራይ ክልል አለ። ነገር ግን አንድ 3-4 ሰዎች ውጪ ሆኖ ወይ እዚህ ሆኖ አልተወያዩም እና ኢትዮጵያ ህዝብ አልተወያየም ማለት አንችልም። ለምን መሰለህ አሁን ምንድነው መሰለህ ችግር ማሳነስ እዚህ ሀገር በጣም ትልቁ ችግር ነው በነገራችን ላይ። አሁን ለምሳሌ ኮሚሽኑ ራሱ ጄኒውንሊ እኮ የሚያምነው ነገር ነው። የታጠቁ ኃይሎች አለመኖር፣ የፖለቲካ ፓርቲዎች ከዚህ ውስጥ ራሳቸው ማግለል፣ ምሁራን ደግሞ ማድፈጥ ወይም ደግሞ በዝምታ ውስጥ መቆየታቸው
ቀላል አይደለም። ይሄን ራሱ ያምናል እንዴ? ሀገሪቱ የምትታመሰው ዋና እነዚህ አክተሮች መስለውኝ ፊልም እንትን እኮ ቅድም እኮ ጀነራል አለምሸት ደግፊ እኮ ያነሱን አንተም ስታነሳ የነበረው ኦኬ የብሔር ኃይል ነው ችግራችን አሉ አይደለ? ኦኬ በፓርቲም ያለው የብሔር ኃይል ጫካም የለው የብሔር ኃይል ሳይኖር ምክክር አድርገህ ነገ ያፈርስብሃል። ምክንያቱም ፓወር አለው። እስኪ አንተ ልንገርህ፣ እኔ እናንተ አሁን እዚህ ቁጭ ብለን እኔ እናንተ ያለን ፓወርና የታጠቀ ኃይል ወይም ደግሞ የሆነ አደረጃጀት ያለው እኔና ህዝብ ማለት ኢትዮጵያ ውስጥ ሪሊ ፓወር አለው ወይ? እንደዛማ ካልክ እኮ ሰላም ነው የሚፈልገው፣ እኩልነት ነው፣ ፍትህ ነው የሚፈልገው። ያን ማግኘት ይችላሉ፣ ያን ማድረግ ይችላሉ። አልቻለም። አየህ፣ እሱ ነው አሁን ትልቁ ጥያቄ። ምንድን ነው በቃ ህዝብ ወስኗል። ከዛ በኋላ ምንም አያመጡም እያመጡብን ነው። ኦልሬዲ ኦቤስ ያለ ነገር ስለሆነ እኔ እያልኩ ያለው በፊት ምን ይላሉ መሰለ፣ ማን እንደወከላቸው የማይታወቁ የሊቃን ውይይት ብቻ ነው መደረግ ያለበት በዚህ ሀገር ውስጥ የሚሉ ወገኖች አሉ። እነሱም እሱ ልክ ላይሆን ይችላል። ቆይ ልምጣልኝ። እነሱ ደግሞ የብሔር ተወካይ አድርጎ ራሳቸውን የቆጠሩ ሰዎች አሉ። በየት እንደተወከሉ የማይታወቁ ሰዎች እኛ ያልወሰነው ነገር አይሆንም የሚላሉ። አሁን ይኸውልህ ውይይት እኔ እንደገባኝ ከሆነ ከታች ወደ ላይ ነው። ሰፊው ህዝብ ከታች ያለው ህዝብ፣ በዛ በየደረጃ ያለው ደግሞ በየመደቦቹ በተለያየ መደብ ውስጥ ያለው ሰራተኛው፣ ነጋዴው፣ ምኑ ደግሞ በዚህ መደቡ እንዲወያይበት ተደረገ። በዚህ ውስጥ የተማሩ ሰዎችም ደግሞ እንዲወያዩ ተደረጉ። ሊቃን የምንላቸው ግን ስፔሲፊካሊ ፓርቲዎች ሰዎችም ተወካይም ደግሞ እንዲወያዩ ተደረጉ። እነዚህ አሁን በዚህ ሂደት ውስጥ በተቻለ መጠን 75% የሚያክሉት ህዝብ እንግዲህ በዚህ ሂደት ውስጥ ከመጣ እርግጥ ነው እኔም እንደው ታውቃለህ ቢሆንልን ሁሉም ብሳተፍ ደስ የሚል ነገር ነው። ግን ካልሆነ ግን አሁን ሰውን አይበልጥም። እርግጥ ነው ያለዛም እንደው ታውቃለህ መሆን ያለበት ማለት ነው ማበላለጥ ሳይሆን ስቴክሆልደር ሲጎልብህ በኋላ ውጤቱ ላይ አፍራሽ ነገር ይመጣብሃል ነው። አሁን እኮ አንተ የምትለው ቫልዩ ይደረጋል። ህዝቡ ከታች ወደ ላይ ተመካክረዋል። ብዙ ምሁራን ፓርቲዎች ገብተዋል። ኦኬ ከተጥቅም የተመለሱ ተብሏል። ግን ደግሞ እዚች ሀገር ውስጥ የማይናቅ ሚና ያላቸው ጀኑዊንሊ አሁን የምናየው እነሱ ከሌሉ ነገ የመረበሽም ችግሩም ደግሞ ለስኬት የሚበቃበትን ጉዳይ ጥያቄ ውስጥ ይከታል ነው። አሁን ልክ ነህ እኮ አሁን አንተ የምትለው እኮ ነው። የሚረዳል ነገር ምንድን ነው መሰለህ፣ እነዚህ ሰዎች ካልተሳተፉ ነገ አይቀበሉም ነው። እኔ ደግሞ ምንድን ነው እያነሳ ያለው ይብዛም ይነስም ሰፊው ህዝብ በዚህ ሂደት ውስጥ ከተሳተፈ ማለት ነው። እነዛ ሰዎች ቢሳተፉ መልካም ነበር። ነገር ግን ሰፊው ህዝብ ግን ከተሳተፈ ይብዛም ይነስም የችግር ፈቺ ሊሆን ይችላል። ሙሉም ባይሆን አሁን ለምሳሌ ቆይ ሊቃን ብቻ አሁን አንተ የምትላቸው ወገኖች ብቻ ብሳተፉ ህዝቡ ባይሳተፍ እኔ ቆይ አሁን ይኸውልህ ህዝቡ መሳተፍ አለበት። ልክ ነው፣ ቫልዩ እናደርጋለን። ሁሉም ስቴክሆልደር በየደረጃው የሙያ ማህበራት በለው ፓርቲዎች በላቸው ሁሉም። ግን ደግሞ እዚህ ጋር ደግሞ ለሀገራችን ትልቁ አለመግባባት የግጭት አዙሪት ዋና አክተር የሆኑትን ደግሞ ትታቸው ሲትሄድ ችግር ነው የሚሆነው ነው። አንዱን ጥሎ አንዱን አንጠልጥሎ አይሆንም። ኢምፕሪንሲፕል እኮ ምክክር ማለት ተሳተፉ ተባለ። ትጥቅ ትግል ላይ ያለው አይደለም ይሄንን ስርዓት ልቀይር ነው ፈልጎ አለ አይደለም ስርዓቱ የፈጠረው ምክክር ኮሚሽን እኔ ስርዓቱን ለመቀየር ነው የምታገለው አለ። ይሄ ምንድነው ማድረግ የሚቻለው የሚለው ላይ ነው አሁን መሄድ አለበት። ስለዚህ ምክክሩ ይቁም። ይቅር ኦኬ ሄደህ ታሳካዋለህ ወይ? ይቅር ወይ? ቆይ አይደለም። አይ ቆይ አይደለም። ይኸውልህ ምንድን ነው ታውቃለህ፣ ይቅር አይደለም የማይመስል ክርክር እኮ እንዳይሆን እኮ ለምን መሰለህ ትጥቅ ትግል ላይ ያለው አካል አይደለም ይሄ መንግስት ያቋቋመውን ነገር አላምነውም፣ እኔ መንግስቱን ራሱ ለማፍረስ ነው የምታገለው አለ። ስለዚህ ይሄ አካል የሚፈጥረውን ነገር አልቀበለውም አለ። አልቀበለውም ካለ አይ እባክህ በእናትህ ተቀበል፣ አንተ ተቀበልና ተወያይና ከዛ መልሰህ መንግስትን ታፈርሳለህ እንልበለው። ኦኬ ስለዚህ ተመካክረን እንደገና እዛው እየተዋጋን እንቀጥል። አልቀበልም አለ እኮ ያቆ ቆይ አይደለም አልቀበልም አለ። አሁን አላላ አይደለም ፖይንቱ ምን ማድረግ ይቻላል የሚለው ነገር እኮ ነው እንደ ሀገር ማሰብ ያለብን። አሁን ከኔ ካንተ የሚመለጥ ይቅር ወይ እዚህ ያለ ነው የተቀበሉ ሰዎች ይመካከሩ። አሁን እኮ ቅድም የተዘረዘሩ ነገሮች አሉ አይደል? እነዚህ ችግራችን ናቸው ብሎ ሰዎች አቀረቡ። ስለዚህ ሞክረን የሆነው ይሁን ነው እንዴ? ለምን በአብዛኛው እኮ በርካታ ቁጥር የሆነው ተቀበለና ችግሬ ነው በዚህ ልወያይ አለ። አይ በቃ እነዚህ ሰዎች ጫካ ያሉ ሰዎች ስለሆኑ ወሳኞች እነሱ ከሌሉ ወሳኝ አይደለም። አንድ ስቴክሆልደር ነው። አልቀበልም ካለ ምንድን ነው የሚደረገው? አሁን አልቀበልም ካለ ይቅር ነገሩ
መቅረጽ ሳይሆን የዚህኛውን መብት አክብር እንጂ ይኸውልህ የዚህኛውን መብት አክብር። ኦኬ መብት አከበርኩ። አሁን እሺ እኔ ደግሞ እንደዚህ ጋር የሚሰማኝ ልንገርህ፣ የሆነ ክፍል ተነጋገረና አይ ችግሩ ይሄ ነው መፍትሄ ነው አለ። የሆነ አካል ደግሞ እዚህ ጋር ቁጭ ብሎ የሚረብሽህ ከሆነ እኔ እንደዚህ ጋር ኮምፎርት አይሰማኝም። እንደዚህ ጋር የምፈልገው ሁሉም አካል በልኩ ቁጭ ብሎ ተነጋግሮ በቃ ነገህም መበየን ነው። እንዴት አድርጌ እናምጣችሁ? እሱ ነዋ መነጋገር ያለበት። አልቀበልም አለ እኔ መንግስት አፈርሳለሁ አለ። አይሽ በቃ እናንተ ስታፈርሱ በኋላ እናርካይዶ ምክክሩን በለው። አይ አሁን አይደለም እንደዛ አይደለም። አሁን ይኸውልህ አሁን ልምጣቃለህ አሉ እኮ ከዚህ በፊት እኮ አሁን እናንተ እዚህ የምንጨርሰው አርጋ አታድርግ አይደለም ፖይንቱ። ሻርፕሊ አሁን ከዚህ በፊት እኮ ተናግረዋል እኮ የፋኖች በተለይ ተረስት አናረግም፣ መንግስት የወከላቸው ሰዎች ስለሆኑ እነዚህ ሰዎች የወከሉን አናምንም ብሎ እኮ ተናግረዋል። አሁን ለምን ዘለህ ጫካ መሄድ እኮ አይጠበቅብህ። እዚህ እኮ አዲስ አበባ ያሉ ፓርቲዎች አሉ እኮ ከዶሮስ ራሳቸውን ያገለሉ ምናምን ብዙ መጀመሪያ የሚያልገቡ ያሉ ፓርቲዎች የሚሳተፉት አሁን እኮ እነሱ ቫሊው መደረግ አለባቸው። ግን ደግሞ የሆነ አካል ሲቀር የሚጎል ነገር አለ ነው ፖይንቱ። የሚጎል ይኖራል። እሱ ላይ ድና ይኳል አልኩ። ግን እነሱ ጎደለ ተብሎ ማቆም ነው የሚሻለው። ግን ባለው መቀጠል ነው በተሻለ መጠን ነው። ስለዚህ ቀጥለን ውጤቱ ማየት ነው። እሱን ነው የምማማር። ታንኪ ወደ ቤተሰቦቻችን የዛሬውን አንድ አፍታ ታልታይ እዚህ ላይ ቋጥተናል። እናንተም ባነሳናቸው ጉዳዮች ላይ ሀሳብ አስተያየታችሁን በኮሜንት ተነጋገሩበት። በቀጣይ የምንገናኝ ጤና ይስጥልን።